ወደ መንግስተ ሰማያት እንደርሳለን። ክርስቶስን ብቻ ይዘን እንዴ ጥምቀቱ ሳክራመንቱስ ምናምን ቆይ ገና አላለቀም። እሺ የተጋነ ቆርጦ ሰማያት ብለን እሺ አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬን በላያችሁ ተሸከሙ ብሏል ማቴዎስ 11:28። እንዲህም ማለቱ ጽኑ ሲል ነው። ደግሞ ቅዱስ ጳውሎስ ጽድቅ በምን ይገኛል? ጽድቅ ማለት ድነት ነው። ድነት ማለት የዘላለም ሕይወት ነው። የዘላለም ሕይወት ማለት የእግዚአብሔር ልጅነት ነው። በምን ይገኛል? በሃይማኖት ብቻ። እንዴ ሃይማኖት ብቻ ኦርቶዶክስ ትላለች እንዴ? ሃይማኖት ምንድነው? ሃይመነ ከሚለው የግዕዝ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። እና ጽድቅ በእምነት ብቻ ምንድነው? ሲጨርሰው ቆይ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። ጉድፈላ ብሏል ሮሜ 3:28። በጻፋቸው መልእክቶች ሁሉ ጳውሎስ ያስተማረን ጽድቅ የሚገኘው በሃይማኖት ብቻ እንደሆነ ነው። ይሄው ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። አብረህ ተምረሃል ወይ ነው አሁን አጥናው። አብረህ ተምረሃል ወይ? ቤተክርስቲያን ግን ምን መሰለ ዳጊ እዚህ ጋር በሃይማኖት ብቻ ሲል ሳክራመንትን የጨመረ ነው። እሺ ችግር የለው በእኔ ብለህ እንደዛ አስበው። ሳክራመንትን የጨመረ እምነት ብቻ አለ ወይ እናንተ ጋር? ሳክራመንትን የጨመረ ሃይማኖት ብቻ የሚባል ትምህርት አለ ወይ እናንተ ጋር? ከአምስቱ ሶላዎች አንዱ ጋር እናንተ ጋር ምን ሲሆን ተገኘ? እንዴት ነው የትልቅ ሰው አይደል እንዴ? ዞር ብዬ ኮሜንትን ሳይ በስነ ስርዓት እያወራን ነው። አልገባኝም። ሞክ እያረክ ነው ያለው። ትልቅ ሰው ነው ብዬ በስነ ስርዓት እያወራሁ ነው። ትገባለህ ተመልሰን በቤል ጨርስ። ሌሎቹ ያርጉ። ሌሎች ስድብ ምናምን እንደዚህ አይነት ኢሞጂዎች ሌሎች ይጠቀሙ። አንተ ትልቅ ሰው ነህ፣ በስነ ስርዓት የምታወራ ሰው ነህ። ልጨርስ ትገባለህ። ስለዚህ ገባና ነው እዚህ ጋር በሃይማኖት ብቻ ሲል እምነት ብቻ ሲል ሳክራመንትን የጨመረ ነው ብለህ ንገረኝ። ችግር የለው አይልም። እዚህ ጋር የሚል ነገር የለም። ካለም ታሳየኛለህ፣ እወስድልሃለሁ። እኔ ችግር የለብኝም። የቤት ስራው ግን ላንተ ነው። ሳክራመንት የጨመረ እምነት ብቻ እንዳለ ከዚህ በፊት ተናግራችሁ አታውቁም ነበር። እሺ ሌላኛው መረጃ ደግሞ ላሳይ። ወደዛኛው መረጃ የሚሄድ ከሆነ ላንተ ምድል መስጠት ስላለብኝ መግባት አለብህ። እኔ ብቻ እንዳላወራ ማለት ነው። ምክንያቱም ይሄኛው መረጃ እስካሁን አላነሳነው ነበር። በዛው ስትመጣ እንድትሄድበት ስለምፈልግ ነው። መርሃ ጽድቅ ባህል ሃይማኖት ይባላል። ፎቶ አንሱት። ኦሬዲ የሚታወቅ ነገር ነው ማሳያችሁ። እዚህ ቤት ብዙ ወንድሞቼ ቢኒዬ፣ ሌሎችም ወንድሞች ኤርሚዬ ይሄን መጽሐፍ አጋርተዋችሁ ያውቃሉ። ይሄንን ሂዱና በእጃችሁ እየዳሰሳችሁ መጽሐፉን ከራሳችሁ ከቤተ ክርስቲያናችሁ ከየመንገዱ ላይ እንዳትገዙ። ጴንጤ ያስገባው ምናምን ሊኖር ስለሚችል እንደዛ እንዳይሆንባችሁ ማለት ነው። ሂዱና ይሄን መጽሐፍ ፈልጉት። ገጽ 103 ላይ ሂዱና እዚህ ጋር ይከፍትልኛል። 103 ላይ ሄዳችሁ ይሄን ክፍል አንብቡት። ሲጀምር ምን ይላል? ሳይጠመቁ ስለሚሞቱ ህፃናት ይላል። ህፃናት መጠመቅ አለባቸው ይላል። እዚህ ጋር መጠመቅ አለባቸው። ህፃን 40 ቀን ሲሞላው ሳይጠመቅ ቢሞት ዕዳው በእናት በአባቱ ላይ ይሆናል ምናምን ያለ መጠመቅ እንዴት ግዴታ እንደሆነ ያስረዳል። መልካም ጥሩ። ይሄ ኦርቶዶክሳዊ ትምህርት ነው። ያልገባን ነገር ግን አሁን አጥናው ተዘጋጅቶበት እንዲገባው እንፈልገው መልስ ልክ ያ ሰውዬ እስከ 3 ወር ድረስ የተረጋገጠ ይኑር በመድር ላይ አይኑር ስለማይታወቅ ቤተክርስቲያን ንዑስ ክርስቲያን ነው የምትለው። አንተ ቀደም ምንም ስሙንም አታውቀው። ንዑስ ክርስቲያን ብላ ተጠራች። ክርስቲያን ነው ሰውየው ስላመነ ክርስቲያን ነው ትላለች ቤተክርስቲያን። ግን ንዑስ ክርስቲያን ነው ትላለች። ከየት እንዳመጣችሁ ቃሉን የተሐዋርያ ሲጠቀም ሰምታ እንደሆነ የትኛው ጥቅስ ላይ ተጽፎ እንደሆነ እሱም በኋላ ትነግረናለህ። የምታውቀው ወደ ያው ስላስታወስኩ ማለት ነው። በጣም የገረመኝ ግን በእናንተ ቤተክርስቲያን ህፃን ባይጠመቅም ችግር እንደሌለው ታውቃለህ። ይሄንን ባይተወይ አጥናውዬ ተዘጋጅተን እንደገባበት ስለምፈልግ ነው። ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ?
ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ እንዴ? ሳይጠመቁ? አዎ ሳይጠመቁ። እሱን እኮ ጴንጤዎች የሚሉን ነው እኮ እንዴ። እንደ ጴንጤዎችም እኮ ምን ይላሉ? ባይጠመቁም ችግር የለውም ሕፃናት፣ ምክንያቱም ወደ እኔ የሚመጡትን አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ብሏል ኢየሱስ። ሕፃን መጠመቅ አያስፈልገውም፣ ኦልሬዲ ወደ መንግስቱ ጠርቷቸዋል ይላሉ እኮ ጴንጤዎች። አዎ እኛም እኮ እሱን ጥቅስ እኮ ጽፈናል። እሱን ተጠቅመን ልጅ አባቱን ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት ለእነዚህ ናትና ተብሏልና ማቴዎስ 19:14 ማቴዎስ 19:14 ምንድን ነው? ሕፃናት ወደ እኔ የመጡ ዘንድ አትከልክሏቸው፣ እግዚአብሔር መንግስት እንዴ። ታዲያን እየጠቀሱ እኮ ነው ጴንጤዎች የማያጠምቁት እኮ። ጴንጤ ሕፃን የማያጠምቁ እኮ ለዚህ እኮ ነው። እናንተም ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ስትባሉ ምንድን ነበር ማለት ያለባቸው? ቀድሞ አጥናው እንዳለ እንግዲህ እሱን እግዚአብሔር ያውቃል። ኤክሰፕሽናሊ ነው የሚታየው። ሁለተኛ ቅድም ያልኩህ ነገር ነው። በደንብ አድርገህ ብትረዳኝ ኖሮ ያንን መጽሐፍ አታንበውም ነበር። እሱንን በደንብ አድርገህ አንብበው። እኔ ምንድን ነው ያልኩህ? ሃይማኖት ነው የሚለው እዛ ጋር። ሃይማኖት ማለት እምነት ነው፣ የተማርኸውን ማመን ነው። እኛ አመን ስንል ሰው ያመነ ሰው ይድናል ስንል ሳክረመንትን ባገለለ አይደለም ብዬ ከመጀመሪያው የነገርኩ ይሄ ነው። በትክክል ደግሞ እኔ ያልኩት የደገመው መጽሐፍ አንተ ያመጣው መጽሐፍ ሳክረመንት ያገለለ ነው አይደለም። አንተ እንደዚህ ነው የምታምነው? አንተ የምታምነው ጽድቅ በሃይማኖት ብቻ ነው የሚገኘው ብለህ ነው የምታምነው? እና ታዲያ ሰው ያለ ሃይማኖት ይድናል እንዴ? ሃይማኖት ማለት እኮ ማመን ነው። ማመን ደግሞ ያመንከው መታመን ነው። ስለዚህ በማመን ብቻ ጽድቅ በማመን ብቻ ይገኛል ብለህ ነው የምታምነው? ብቻ አትበለኝ እኮ ነው ያልኩህ። እኔ አላልኩም። ብቻ ስትለኝ እንትን ነው። እኔ አላልኩም። እያያ አይንን ተጠቀምበት። እኔ አላልኩም። በእኛ በእምነት ስንል እንትኑን አይደለም፣ እንትኑ ያገለለ አይደለም እኮ ነው የምልህ። በእምነት ብቻ ለምን ትላላችሁ? በሃይማኖት ብቻ ለምን ትላላችሁ እናንተ? ሃይማኖት ማለት እኮ አስተምሮ ነው። አስተምሮን አምኖ መታመን ነው። በአስተምሮ ብቻ ለምን ትላላችሁ? ቀያይረው የፈለከው ለዋውጠው ተይዛል። በፈለከው አስተምሮ ነው፣ ማመን ነው፣ መታመን ነው እኮ። ለምንድን ነው በሃይማኖት ብቻ ጽድቅ ይገኛል የምትሉ? ጽድቅ በሃይማኖት ብቻ ነው እንደሚገኘው? በኦርቶዶክስ አይደለም፣ በሳክራመንት ነው የሚገኘው። ታዲያ ሃይማኖት ማለት እኮ ማመን ነው አይደል? የተማርከው ማመን ነው። ከማመን ውስጥ የምታምነው ደግሞ የተማርከው ምንድን ነው? ጥምቀት ያድናል የሚል ነው። ያንን ያመንከውን መታመን አለበት። ሳክረመንትን ትፈጽማለህ። ሌላ ምንም እኮ የለውም። ስለዚህ በሃይማኖት ብቻ ጽድቅ በሃይማኖት ብቻ ይገኛል አይገኝም? እዛም ብትወስደው ጽድቅ በሃይማኖት ብቻ ይገኛል አይገኝም? አጥናውዬ እና ታዲያ ያለ ሃይማኖት እኮ ምንም እንትን የለም። ሃይማኖት እኮ እምነት ነው፣ ማመን ነው። ያንን ማመን ነው። ማመን ያመንከው ግን በእምነት ብቻ ይገኛል። በእምነት ብቻ ይገኛል። ስጋው ደግሞ ባገለለ አይደለም እኮ ነው የምልህ። ስለዚህ በሃይማኖት ብቻ ይገኛል ጽድቅ። በደንብ አድርገህ ስማኝ። እኛ እምነት ስንል ጨርሰናል። ይሄኛውን ጨርሰናል። ወደ ህፃናት እንሂድ። እኔ የምፈልገው ለዛሬ ጨርሰናል። ሌላ ቀን እንሄድበታል። በቃ ማንም እዚህ ጋር መተናነፍ የለም። ተምረንበታል። መጽሐፉን ሄደህ ቼክ ታደርገዋለህ። እሰጥሃለሁ። አንድ ጊዜ እንዳይንዛዛ ነው። አሁን ምን መሰለህ፣ በቃ ፈቃደኛ ስላልሆንክ ለምንድን ነው እንትን የምልህ? አንደኛ ነገር ደግሞ አንተም መያዝ አለብህ መጽሐፉን። እዚህ ጋር ፌክ መጽሐፍ ሊሆን ይችላል፣ የሆነ አትሜው ራሴ ያስገብቼው ምናምን ሊሆን ስለሚችል መጠርጠር አለብህ አጥናውዬ። ስለዚህ ጊዜ ልስጥህ። አሁን እዚህ ጋር ማፋጠጡ አንተን እንትን ማለቱ ዊን መደራረግ አይደለም ፖይንቱ። መጠርጠር ብቻ ሳይሆን ማለት ነው ዳጊ። ቆይ አንዴ ልጨርስና ስቴትመንት ቢሆን እውነተኛም ቢሆን ትክክልም ቢሆን እኛ እምነት ስንል ሳክራመንትን ያገለለ አይደለም። በቃ ገባኝ። በቃ እምነት ስትሉ አሁን ለምሳሌ ጃንደረባው እሺ፣ አሁን እንደዚህ እናደርጋለን። ሁለት ደቂቃ እንወስድና ማጠቃለያ እንናገራለን። ለራሴ 2 ደቂቃ ማንም የሚሰጠኝ እኔ ላይ አድርግልኝ። ከዛ ለሱ 2 ደቂቃ አድርግለት፣ እንደ ልቡ ያውራ። ምክንያቱም እኔ ብቻ ከማውራ ማለት ነው። እሺ አንድ ሰው ደቂቃ አድርጉልኝ። ወይ ደግሞ እሺ 53 ነው፣ ከ55 ላይ ለማቆም ሞክራለሁ። ምክንያቱም 53 ስንተኛው ሰከንድ ላይ እንዳለው ስለማላውቀው ማለት ነው። ኦኬ አስጀመራችሁኝ። እሺ 3 ደቂቃ ሰጣችሁኝ። እሺ በሃይማኖት ብቻ ጽድቅ ይገኛል ትላለች ቤተክርስቲያናችሁ። መጽሐፉን ሄዳችሁ ቼክ አድርጉት። ገጽ 223 ላይ ይገኛል።
የቤተክርስቲያን ጸሎት ይላል ርዕሱ። የጸሎት መጽሐፍ ነው። ከነሙ ከነሙ ያሳየቻችኋለሁኝ። ሌላም መረጃ በኋላ ላይ ያሳያችኋለሁ። በሃይማኖት ብቻ ይገኛል፣ በሃይማኖት ብቻ ጽድቅ ይገኛል ወይ ስለው፣ አዎ ግን ሳክራመንት ያገለለ አይደለም እያለ ነው። እኔ የምፈልገው ደግሞ ሳክራመንት ያግልልም አያግልልም ለምንድን ነው በሃይማኖት ብቻ የሚል ቃል እናንተ ጋር የተገኘ? ምን አለን? ሃይማኖት ማለት ከፈለጋችሁ ሄዳችሁ ቼክ አድርጉ። ሃይመነ ከሚለው የግዕዝ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። በማመን ብቻ በመታመን ብቻ በእምነት ብቻ ትላለች እንደ ኦርቶዶክስ ቤተክርስቲያን። ይኸው እንግዲህ በመረጃውን ያሳየን ነው። ይሄን ነገር በተግባር ሰው በእምነት ብቻ እንደሚድን ምን መረጃ አለን? ይኸው እስኪጠመቅ 3 ወር ስታቆየው 6 ወር ስታቆየው ሪስክ እየወሰደች ነው። በመካከል ቢሞት መልስ የላትም እና ድናለሁ አልድንም ሲላት እኔ እንጃ እኔ አይዶን ነው እንግዲህ እሱን ጊዜ ነው የሚያውቀው እያልክ መቼም ወደ ሃይማኖት አትጠራው። እኛ ጋር ከመጣ ትድናለህ ብለህ መንገር አለብህ። ሳክራመንቱን እንዳይወስድ 3 ወር አቆየህበት። አንተ ስለሆነህ ብለህ 6 ወር አቆየህበት። ግን በልብህ 3 ወር ያቆየኸው እናውቀዋለን። እኛ ወንጌል አማኞች ይሄ መጽሐፍ ስላለ ነው። የሚቀጥለው መጽሐፍ ጋር እንሄዳለን። ትምህርት ስላለ ነው። ቢያምንም ብቻ ምንም እንደማይሆን ታውቁታላችሁ እንጂ አጣድፋችሁ ታጠምቁት ነበር። ሕፃን የሚሆን ትልቅ ሰው አጣድፋችሁ ወደ ሳክራመንቱ ወስዱት ነበር። አረረ ሳክራመንቱን ካልፈጸመ አይድንም የሰውዬ ብላችሁ። ለማንኛውም ግን ብቻ በክርስቶስ ብቻ ወደ መንግስተ ሰማያት እንገባለን ይኸው ብላለች። በክርስቶስ ብቻ ወደ መንግስተ ሰማያት ይገባል። ክርስቶስ ብቻና ሃይማኖት ብቻ የሚሉት ከ5ቱ ሶላዎች ውስጥ 2ቱ ሶላዎች አይደሉ እንዴ? እነዛ አባባል ብቻ ከየት መጣች? ብቻ ብቻዋን ቀረች እያላችሁ ታሹፉብን አልነበር እንዴ? ለምን እናንተ ጋር ተገኘች ብቻ የምትለው ቃል? እነዚህ አጋንንታዊ የሆኑ 2 ሶላ ያላቸው 2ቱ ሶላዎች እናንተ ጋር ለምን ተገኙ? እኛ አጋንንታዊ አላልናቸውም። እናንተ ግን አጋንንታዊ ካላችኋቸው በኋላ ቃል በቃል ለምን ጽድቅ በሃይማኖት ብቻ እንዲገኝ እናውቃለን ብላችሁ ስራንም ራሱ አስወጣችሁት። ስራ በመስራት እንዳይገኝ ወይም ደግሞ እዚህ ጋር ምን ይላል ሲቀጥል? ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። በሃይማኖት እንጸድቃለን እኮ አይደለም ያለችው፣ በሃይማኖት ብቻ። ጴንጤ ሲያወራ በመረጃ ነው ማለት ነው። እንደዚህ ያሳየ ገልጦ ነው፣ ከኪስ አውጥቶ አይደለም። አሁን ለአጥናው ድል ስሰጠው በትልቁ አደርገዋለሁ። አንድ ዶክመንት አያሳያችሁ በኋላ የህፃናቱም ጋር ስለምንሄድ ማለት ነው። ስንጨርስ ይኸው 11 ሰከንድ እያለኝ ብዬላል 3 ደቂቃ ለሱ ምስተው ያሳየናል። መረጃ ያሳየንም ከስራ ያሉት ይታዘባሉ። ከኪሱ ነው የሚያወጣው። መጽሐፍቶች ይከፍታል ወይ በቀጠሮ እኔ መጽሐፍ ይዤ ልምጣ ይለናል። እናያለን። ቴንኪው ጨርሻለሁ። ሶሪ እሱን በትልቁ አደርጋለሁ ብዬ መስዬን አደረኳት። ይኸው አጥናው የመረጃ ማሳየት ከፈለግ እንድታሳይ ጨርሻለሁ። እሺ እድል ስለሰጣችሁኝ አመሰግናለሁ። 3 ደቂቃ ላድርግ። ለእኔም 3 ደቂቃ ስላደርጉልኝ ይኸው። እሺ በመጀመሪያ ወደዚህ ለምንድን ነው መጣን? ወደዚህ ቦታ በእምነት ይዳናል ወይስ አይዳንም የሚለው እንትን ነው የመጣ ነው። ሰው አምኖ ሲጠመቅ ይድናል የሚል ነው እኔ የተናገርኩት። ከዛ ምንድን ነው ያለው ዳጊ በምን ምን ታገኛለህ የሚል እንትን ነው ወሰደ። ሰው አምኖ ሲጠመቅ ነው የሚድነው አልኩት። ወደዚህ የተወሰደኝ የቤተ ክርስቲያን መጽሐፍ አለ እና በእምነት ብቻ ትላላችሁ ብሎ ሲል ከጅምሩ ምንድን ነው ያልኩት ዳጊት፣ ሰው ያመነ ሰው እኛ እምነት ስንል ሳክራመንትን ያገለል አይደለም፣ አምኖ መጠመቅ አለበት ብለን ነው ምናምነው። አንድ ሰው የሚድነው አምኖ ሲጠመቅ ነው ብለን ነው ምናምነው። ቤተክርስቲያን እንደዛ ነው የምትለው ስለው አይ እንደዚህ ትላለች። ይሄ መጽሐፍ አላችሁ እናንተ የጻፋችሁት አለ አለና አንድ የጸሎት መጽሐፍ ይዞ መጣ። የጸሎት መጽሐፉን ማን እንደጻፈው አይታወቅም። ብቻ እሱም ቢሆን ምን ችግር የለውም። እኛ እምነት ስንል ምንድን ነው የምናምነው? ቆይ ቢኒ እያወራውን እያወራም አይገባም ኖር ነው በጣም እና እኛ ጨምርለታል። ትንሽ ሰከንዶች ጨምርለት። ሚዩት ያደረገ መስሎት ጌታን ሚዩት አድርጌ የሳኩ ነው የመሰለኝ። ይቅርታ ማጥረው እነዚህን ሰከንዶች ግን ጨምርለት በኋላ። እምነት ስንል ሰው አምኖ ይጠመቃል። በቃ እምነትን እንደዛ ነው ዲፋይን የምናደርገው። እናንተ ግን እምነት ብቻ ስንል አጋንንታዊ እምነት ነው የእናንተ የምንላችሁ። እምነት ብቻ ብላችሁ ሳክራመንትን ስለምታገሉ ነው። ጥምቀት አያስፈልግም፣ የጌታ እራት አያስፈልግም ስለምትሉ ነው አጋንንታዊ ነው ይሄ ከክርስቶስ እንትን ውጭ ነው የምንለው። ምክንያቱም ሰው ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። ቅድም እንትን ጥቅስ የሚያመጣ ከሆነ እያለ ነበር። ይሄው ማርቆስ 16:16 ያመነ የተጠመቀ ይድናል ይላል። ሰው ታስተምረዋለህ። ጃንደረባው ምንድን ነው ያለ መሰለህ?
ወንጌልን ሰበከለትና ከሰበከለት በኋላ እንዳልጠመቅ የሚከለክለኝ ማን ነው አለ። ሰው አምኖ ይጠመቃል። በቃ ልጅነትን ሳያገኝ በሮሜ 6 ቅድም ያነበብነው አሮጌው ማንነትን የምትሰቅለው በጥምቀት ነው። ስለዚህ አሮጌው ማንነትን ሳሰቅል አድንም ነው። በእምነት ስንልኛ ይሄን ነው ዲፋይን የምናደርገው እና የእናንተና የኛ አስተምሮ ይለያያል። የእናንተ አስተምሮ በእምነት ብቻ ስትሉ ሳክረመንትን ያገለለ ስለሆነ ይሄ አጋንንታዊ የሆነ ትምህርት ነው ብለን እኛ እናምናለን። ይህንን አንቀበልም። ለዚህ ነው አልዳናችሁም፣ ጴንጤዎች አልዳናችሁም የምንላቸው እና ይሄ ነው ያለው። ሌላው ወደ ክርስቶስ ብቻ ብለዋል። ክርስቶስ እና ታዲያ ከክርስቶስ ውጭ ያድናል የምንለው አካል አለ እንዴ? ክርስቶስ ነው። በክርስቶስ ነው ጸጋ አግኝተው ቅዱሳን ያድናሉ ስንል በክርስቶስ ሆነው ነው የክርስቶስ የሆኑ ናቸው እንጂ በክርስቶስ በሩ ክርስቶስ ነው። ከክርስቶስ ውጭ ወደ ክርስቶስ ወደ አብ የምትገባበት መንገድ የለህም እና እኔ ነኝ በሩ እያለ ወደ በሩ ነው እንጂ የምንሄደው በበሩ ገብተን ነው። ቅዱሳንም ደግሞ በሱ ስለሆኑ ነው እንጂ ያማልዳሉ የምንለው ከክርስቶስ ውጭ ያድናል የምንለው አካልም የለንም እኛና ይሄ ነው። አመሰግናለሁ። እሺ አጥነው ቴንኪው። ጥያቄ ካለህ በዚህ በጥምቀት ላይ አንተም ጠይቀኝ፣ እኔም አንድ ጥያቄ ልጨምር። አሁን የተናገርከው እንትን በጣም ሳክራመንትን ስለማትቀበሉ ነው ብለሃል። በጣም ጥሩ። ለዚህ ነው የምንጠመቀው አይደል? ሳክራመንት ስለማንቀበል እንጠመቃለን። ሳክራመንት ስለማንቀበል ቁርባን ወይም ደግሞ የጌታ እራት እንወስዳለን ወይስ አንወስድም? አንወስድም አይደል? እኛ የጌታ እራት እስኪ ስለ ጴንጤዎች ምናልባት የምታውቀው ነገር ካለ ብትነግረኝ። አይጠመቁም አይደል ጴንጤዎች? ልጠይቅ አሁን አንተ እስኪ መልስልኝ። አንዴ ይቅርታ፣ አንዴ መልስልኝ። ቆይ አንዴ ይቅርታ። አንጠመቅም አይደል? እኛ ሳክራመንት ብለሃል። እናገላለናል። አንጠመቅም አይደል ጴንጤዎች? እናንተ ትጠመቃላችሁ፣ ግን የምትጠመቁት ለድነት አይደለም ብላችሁ። እሺ እንጠመቃለን፣ አናገልም ማለት ነው። ምክንያታችን ነው እንጂ አናገልም። ኦኬ ምክንያት ነው እንጂ አናገልም ማለት ነው። ያገላሉ ያልከው ተሳስተህ ነው ማለት ነው። አናገልም ግን ያላችሁ ስልህ ያድናል ብላችሁ አታምኑ። ቴንኪው። ስለዚህ አናገልም። አንድ ይቅርታችን እንጨርሳት። አናገልም ማለት ነው። እኛ ጥምቀትን ማግለል ማለት ምን መሰለ? አንድ ነገር መግፋት፣ ማውጣት፣ ማስቀረት ማለት ነው። ስለዚህ አላስቀረንም ማለት ነው። ያው እኮ ነው መግፋት እኮ ነው። ለምን መሰለ መግፋት ስልህ እናደርገዋለን አናደርገውም። እንዴት መሰለ ገፍተኸዋል ምልህ። እሺ ምክንያቱ ነው የሚለየው። ምክንያቱ ለምን መሰለህ አግልኸዋል ምልህ ምንድን ነው? ክርስቶስ ያመነ የተጠመቀም ይድናል አለ። አንተ ግን አይ ያመነ ብቻ ነው እንጂ ጥምቀት አያድንም። ስለዚህ ዝም ብዬ ጥምቀትን ለምሳሌ እንዲያው ለመተባበር ነው እንጂ ምንም ለድነት አይደለም ብለህ ነው የምትወስደው አንተ። ስለዚህ አንተ ጸጋውን ገፍተዋል ብዬ አምናለሁ። በዚህ የጌታ እራት ጴንጤዎች ይወስዳሉ። የጌታ እራትን ብትወስደው እኮ ዝም ብለህ ለማስታወሻ ነው እንጂ። አንድ ጥያቄ መልስልኝና ማብራሪያ ካለ ጨምርበት። የጌታ እራትን አግልለው ይቀራል ወይስ ይወስዳሉ? የሚወስዱበት ምክንያትን በኋላ ትነግረኛለህ። ትወስዳላችሁ ግን ስትወስዱ ግን እንዲህ ነው ብለህ ከፈለክ ማብራራት ትችላለህ። ግን እንወስዳለን አይደል? ትወስዳላችሁ ግን የምትወስዱት ለድነት አይደለም ብላችሁ የምትወስዱት። ስለዚህ አግላችሁታል እኮ ነው የምልህ። ጸጋውን ገፍታችሁታል እያልኩ ነው። ኦኬ በቃ ሰዎች እንዲገባቸው ብዬ ነው። አገለሉ ማለት አይጠመቁም ማለት አይደለም። ጴንጤዎች ይጠመቃሉ። ጴንጤዎች የጌታ እራትን ይወስዳሉ። ጴንጤዎች ኢየሱስ አዞ አናረግም። ምን ያስፈልጋል ደግሞ መጠመቅ? ዳንን አይደል እንዴ በማመን አይሉ። ይሄንን ፖለቲካ እንዳይሰራ እኔ እናንተ አጥርተንላቸዋል። ኦኬ ያመነ የተጠመቀ ይድናል። ክርስቶስ ነው ያለ ይድናል። አሁን አምኛለሁ፣ ተጠምቄያለሁ፣ ድኛለሁ እኔ። አዎ ክርስቶስን አምነህ ተጠምቀህ በሐዋርያዊ እንትን ባላት ስልጣን ባላት ቤተክርስቲያን ከተጠመቅ ትድናለህ። ስለዚህ ያመነ የተጠመቀም ይድናል ሳይሆን ቃሉ የሚለው ያመነ የተጠመቀም ሐዋርያት ቤተክርስቲያን ሐዋርያት እንትን ያላት ቅብብሎሽ ያላት ጋር የተጠመቀም ይድናል ነው የሚለው አይደል? ቃሉ አይደለም፣ እንደዛ አይደለም። እሺ ቃሉ የሚለው በል የኢየሱስ ትእዛዝ በል ይቅርታ ያላልከው ተናገሩ። እሺ ቃሉ የሚለው ያመነ የተጠመቀም ይድናል ነው። ስለዚህ አንድ ሰው ለመዳን ትክክለኛ በሆነችው በዛች በአንዲቱ ሐዋርያትን በመሰረቷት በዛች በአንዲቱ መሰረት የተመሰረተች ቤተክርስቲያን ውስጥ መሆን አለበት፣ ቫሊድ እንዲሆን። ገብተዋል? ያለዛ ዝም ብለህ አንድ ተነስቶ ወስዶና ተጠመቅ ብሎ አጥምቆ ድነሃል ቢልህ ይሄ ድነት አይደለም። ገብተዋል? አጥማቂም አስተማሪም ያስፈልጋል። ያለ አስተማሪ አንድ ሰው ይማራል ብለን አናምንም፣ መጽሐፍም ስለማያዝ ማለት ነው። እሺ ችግር የለውም። ስለዚህ የጌታ ትእዛዝ ምንድን ነው መሰለህ? አሁን እንዳንተ እንደነገርከኝ
ያመነ የተጠመቀም ይድናል ሳይሆን የጌታ ትእዛዝ ያመነ የተጠመቀም በሐዋርያት ቅብብሎሽ ያላት ቤተክርስቲያን ውስጥ ያደረገውም ይድናል ነው ትክክለኛ ጠቅሶ። እኛ ነው የተሳሳትነው እስከዛሬ፣ እናንተ ናችሁ ልክ። እኛ ደግሞ የመሰለን ያመነ የተጠመቀም ይድናል መስሎን ነበረ። ለካ ያመነ የተጠመቀም ይድናል ብቻ አይደለም፣ ሌላም ነገር አለው ለካ። አሁን ነው ዛሬ ነው የተረዳሁት። እኔ ደግሞ ስላመንኩና ስለተጠመቅኩኝ የጨረስኩ መስሎኝ ነበር። ለካ ሌላ ነገር ይቀራል። አየህ የጌታ ትእዛዝ ላይ አንተ እየጨማመርክ ነው። መጨማመር ትችላለህ፣ መብት ነው። መጨማመር አይደለም። ክርስቶስ 12 ሐዋርያት ነው የመረጠው አይደል? ለምንድን ነው 12 ሐዋርያትን የመረጠው ክርስቶስ? ቆይ የጌታን ትእዛዝ ንገረኝ። ስንት ሰው መረጠ ምናምን ሳይሆን የጌታን ትእዛዝ አንድ ሰው ልስማ። ቆይ እኔን ስማኝ። ብላ ሲባል ቆይ ስማ፣ ብላ ሲባል እሺ ብሎ ታዞ ከበላ አለቀ እኮ። ታዟል ነው የሚባል። አዎ ግን ስትበላ አበላልህ ምናምን እያልክ አቃቂር መውጣት አትችልም። ገብቶሃል? የጌታን ትእዛዝ አድርጓል ወይ ነው ክርስቶስ ማለት ነው። 12 ሐዋርያት ለምንድን ነው የመረጠው? አይ ቆይ ጥምቀት ላይ እናውራ። ጥምቀት ላይ እንጨርስና ደግሞ ስለ ሐዋርያት እናውራ። ወደ ጥምቀት ስለሚወስደን እኮ ነው። ለዚህ ነው እኮ የምልህ ጥምቀት ላይ እናውራ። ስለ ሐዋርያት አመራረጥ አይደለም እያወራን እኮ። የጥምቀት እንትን ለምንድን ነው ሐዋርያዊ ቅብብሎሽ የለህም ስልህ አጣጣልከው አንተ። ስለዚህ አንተ እኔን ተጠይቄ መልሻለሁ። እሺ ቆይ አንተ አምነህ ተጸድናል። እሺ አንተ አምነት ያንተ ንገረኝ እስኪ። ቆይ አንተ ጥያቄን መልስልኝ። ሐዋርያትን የመረጠው አንተ ሐዋርያት ቤተክርስቲያን የተጠመቅከው አይደለ? የሐዋርያት ቅብብሎሽ አላት ቤተክርስቲያን። ክርስቶስን ለምንድን ነው 12 የመረጣቸው? ቆይ ስለ ሐዋርያት እናወራለን አንድ ጊዜ። ያንተ ንገረኝ እስኪ። እኔ ያልዳንኩኝ እኔን ተወኝና ለምንድን ነው አስተምሮ ላይ እንትን በል። አሁን አንተ ነህ የሐዋርያት ቅብብሎሽ አላት ነው። የኔ የለኝም ስለሌለኝ አንተ ነህ የምትድነው። ገባ? ምክንያቱም አንተ ጋር ያመነ የተጠመቀ ይድናል ብቻ ሳይሆን ትእዛዙ ይቀጥላል። ስለዚህ ምን መሰለህ አንተ በሐዋርያዊ ቅብብሎሽ ወይም ደግሞ አስተማሪዎች ወይም አባቶች ስላላጠመቁ ያንተ ጥምቀት ቫሊድ አይደለም አልዳንክም እያልኩህ እኮ ነው። እሺ አልከኝ። አንተስ ድነሃል? የኔን ነገርከኝ። አንተስ? እኔም አድኛለሁ እኮ ቅድም እኮ ድኛለሁ ብያለሁ እኔ። እሺ አንተ ያመንክ የተጠመቅክ ነህ አይደለ? እኔ ተጠምቄ ድኛለሁ አምኜ። በጣም ጥሩ። ስትቆርብ ነው የዳንከው? ስታምን የዳንከው ወይስ ሶስቱን አያይዘህ ስታረግ የዳንከው? ይኸውልህ የሰው ልጅ ማለት ነው። ምን አንተ ብትመጣም እናደርገው። ኦኬ አትመልስልኝም። በቃ ማትመልስልኝ ከሆነ አልመልስም በለኝ። እሺ አትድከም። እሺ አንተ ማትፈልገው ጥያቄ ሲሆን አቮይድ አድርገው። እሺ የምትመልስ ከሆነ ጥያቄው መልስ። መቼ እንደዳንክ ንገረኝ። ያመነ የተጠመቀ ይድናል ይላል ቃሉ። አንተ ደግሞ የተጠመቀው በትክክል የቤተክርስቲያን ውስጥ ነህ ብለህ ራስን ፕሩቭ አድርጋል። ጥሩ እዚህ ድረስ መጣን። ለአንተ ይሁንልህ። ገባ? አንተም ያንተ ልክ ነው፣ እኔም ደግሞ ለራሴ ልክ ነው። በኋላ እናወራለን። አንተ በሐዋርያት ቤተክርስቲያን ውስጥ የተጠመቅከው ሰውዬ ያመነ የተጠመቀም ይድናል ስለሚል አምነህ ስትጠመቅ ዳንክ ወይ ነው የምልህ። አዎ አልኩህ እኮ። ታዲያ ከዳንክ በኋላ ሜሮን ለምንድን ነው የተቀባኸው? ሳክረመንት እኮ ነው እሱ። ምን እንትን የለውም እኮ ሳክረመንት ያስፈልጋል። ሜሮን ምንድን ነው አላልኩም እኮ። ሜሮን ምንድን ነው ብልህ ኖሮ ተነግረኝ ነበረ። ሜሮን የተቀባኸው ለምንድን ነው? ይኸውልህ መመለስ አልፈልግም። እንለፈው በቃ። መመለስ የማትፈልገውን አልፈልግም ነው መመለስ አትፈልግም እያልክ እየሄድክ እኮ ነው እኮ። ከፈለክ ንገረኝ። ለምንድን ነው ሜሮን የተቀባኸው? ጠይቀህ ሳልመልስልህ እንደገና ትሄዳለህ። የእኛ የቤተ ክርስቲያናችን ስርዓት አለን። የቤተ ክርስቲያን ስርዓት ምንድን ነው የሚለው? አንድ ሰው አሁን ለምሳሌ አንተ ብትመጣ ያስተምሩሃል። ቅድም እንዳልኩ ያስተምሩሃል። ታምናለህ፣ ትጠመቃለህ፣ ትድናለህ። ግን ስትጠመቅ ምንድን ነው የሚያደርጉት? ሚስጥራትን ቁርባንን ትቆርባለህ። ሜሮን እንትን ይሉሃል። ልክ ሐዋርያት እጃቸውን ጭነው እንትን ሲሉት እንደነበረው መንፈስ ቅዱስን የምታገኝበት ነው። እና ይሄ የቤተ ክርስቲያን ስርዓት ነው። የቤተ ክርስቲያን እንትን ስለሆነ ሳክረመንት ስለሆነ ይህንን ቤተ ክርስቲያን ስትመጣ ትማረዋለህ። እና ስለ ሜሮን ጥቅሙ አንተ ስለማታውቀው ማለት ነው። ብዙ ነገር ሄድክና ልትነግረኝ መስሎኝ ነው። ጸጥ እየጠበኩ የሜሮን ጥቅም ልትነግረኝ ስለማላውቀው ልትነግረኝ መስሎ እየጠበኩ ነበር። ለምን ሜሮን ተቀባ ስልህ ስለማታውቀው ነው ትለኛለህ እኮ። ስለማላውቀው እኮ ጠየቅኩ እኮ። መንፈስ ቅዱስ እጃቸውን ጭነው ነበር እንትን ሲሉ የነበሩት። ድሮ እጃቸውን ጭነው ሐዋርያት እጃቸውን ጭነው መንፈስ ቅዱስን ሲሰጡ ነበር። አሁን የመንፈስ ቅዱስን መቀበያው ቅባ ሜሮን ነው። በቅባ ሜሮን እንትን ያድርጉሃል፣ ያከብሩሃል ማለት ነው። እሺ ሐዋርያት እጅ ጭኑ ነበር፣ እናንተ ደግሞ ዘይት አረጋችሁት ማለት ነው። ዘይት ማለት እጅ ነው፣ እጅ ማለት ዘይት ነው እንዴ? እሱን አሁን የቤተ ክርስቲያን ስርዓት ስለሆነ ስርዓት ፈልገው ቤተክርስቲያን ቸርቿ ልጠይቃት። እሺ ችግር የለም፣ ይሄን እንለፈው። እሺ ሜሮን የሚቀቡት ሰዎች መንፈስ ቅዱስን ለመቀበል ነው። በጣም ጥሩ። ቁርባንስ የሚወስዱት ለምንድን ነው? የኃጢአት ስርየት እንታገኝበት ነው።
የኃጢአት ስርየት ለማግኘት ነው። ስለዚህ ቅድም ስታምንና ስትጠመቅ ኃጢአት ገና አልተሰረየም ማለት ነው አይደል? አላልኩም። ተሰርየው ነበረ እንደገና እንዲሰረይ ነው አሁን ቁርባን የምትወስደው? አላልኩም። አሁን በአንድ ላይ ነው የምትወስደው። ገብተዋል? አሁን ለምሳሌ አዲስ ከሆንክ ዛሬ የምትመጣ ከሆነ ትጠመቃለህ፣ አምነህ ትጠመቃለህ፣ ቁርባንን ትወስዳለህ በአንድ እዛው ላይ ማለት ነው። ስለዚህ ቅድም በአንድ አይደለም ብለህ ነበረ ረስታ ሆኖ ቅድም እኮ 3 ወር 6 ወር ይፈጅ ይችላል አልከኝ። አምነህ ወዲያው አትቆርባም። እንትኑን ስትወስደው ማለት ነው። አሁን ለምሳሌ ስትጠመቅ 3 አይነት ነገር ነው የምታገኘው። 3 አይነት ነገር ይሰጥሃል ማለት ነው። ምን ታገኛለህ የሚለው እንዳለ ነው። አንዴ ቆይ ልንገርህ። ስታምን አትጠመቅም እናንተ ጋር። አሁን ቆይ ልንገርህ። ቅድም ምን አልከኝ? ስታምን አትጠመቅም፣ ምክንያቱም ጊዜ ይወስዳል፣ ትምህርት ያስፈልጋል። ኦኬ ጥሩ። ስታምን ስለማትጠመቅ አንድ ላይ ነው የሚወሰደው አትበለኝ። አንድ ላይ አይወሰድም፣ ጊዜ ይፈጃል። ባይሆን ጥምቀትና ቁርባኑ አንድ ላይ ነው ሜሮኑ ብትለኝ ያስኬዳል። እሱ እንደሚሆን አውቃለሁ። እሱን እኮ ነው ያልኩት። ጥምቀቱ ግን እምነትና ጥምቀቱ ግን አንድ ላይ አይደረግም ሕፃን ካልሆነ በስተቀር። አምነህ ተጠምቀህ ትማራለህ። አምነህ ትማራለህ። ትምህርቱን ያስተምሩና በደንብ አመንኩ በቃ። ከዛ ሌላ ጊዜ ነው አንድ ላይ ሳይሆን ሌላ ጊዜ ሜሮን ትቀባና ቁርባን ትወስዳለህ። ቁርባን የምትወስደው ለምንድን ነው? ኃጢአት እንዲሰረይ ነው። ትጠመቃለህ፣ ንስሐ ትገባለህ። መጀመሪያ ስትጠመቅ ኃጢአት ተሰረየልህ። በእናንተ ጥምቀት ኃጢአት ይሰረያል ስለምትሉ ስትጠመቅ ኃጢአት ይሰረያል አይሰረይም? በእናንተ አስተምሩ። ጥምቀት ኃጢአትን ያሰረያል ነው የምልህ። ይሰረያል ግን አትነጥለውም። አሁን ለምሳሌ እኔ ራሴ እንትን ልበለው። አንድ ሰው አሁን አንተ ብትመጣ ማለት ነው ዳጊ ያስተምሩሃል አባቶች፣ ትምህርቱን ትማራለህ። በቂ ነው በቃ። ከዚህ በኋላ ኑሰ ቤተክርስቲያን አይደለም። ኑስ ቤተክርስቲያን ካልሆን አሁን ለምሳሌ ቅዳሴ አንተ ብትመጣ አሁን ዛሬ እየተማርክ ከሆነ ቅዳሴ ብትመጣ ጻው ኑሰ ቤተክርስቲያን ይላል። ያኔ የቅዳሴው መሀል ትወጣለህ። ግማሽ ነህ አንተ፣ ሙሉ ክርስቲያን ስላልሆንክ ማለት ነው። ክርስቲያን አይደለህም፣ ኑስ ነህ ገና። እና ምንድን ነው የሚያደርጉት? አሁን ኑስ ነው ማለት ጀመርክ። አሁን ቅድም እያልከኝ እሱን ቃል የነገርኩህ ነበርኩ ወይስ አስታውሰኸው ነው? አስታውሸው ነው። ለምንድን ነው ውጡ የሚባሉት? እነሱ እየተማሩ ያሉ ሰዎች ውጥና ቆይ ይባላሉ። ኑስ ክርስቲያን ምንድን ነው? እስኪ ኑስ ክርስቲያን ምን ማለት ነው ንገረን። ያው ካነሳው ቤተክርስቲያን ማለት ቆይ በኋላ እንሄዳለን፣ ትጠይቀኛለህ። እና ምንድን ነው የሚሆን መሰለህ? ትማራለህ፣ ትቀርባለህ። በቂ ነው። ከዚህ በኋላ መጠመቅ ይችላል ብሎ ያን አባት ያስተማረህ አባት ያመጣሃል። ንስሐን ትገባለህ። ንስሐ ከገባህ በኋላ ትጠመቃለህ፣ ትቆርባለህ። ስትጠመቅ ኃጢአት ይሰረያል። አንተ ድነሃል ትባላለህ። ኃጢአት ከተሰረየ በኋላ እንደገና ኃጢአት እንዲሰረይ ደግሞ ቁርባን ይሰጡሃል አይደል? በአንድ ላይ ነው የምትወስደው ሁሉንም። ውሃ ውስጥ እያለ ነው የሚሰጡህ አይደለም? ከውሃው ስትወጣ ነው የሚሰጡ አይደለ? ቆይ ጥምቀቱንም አንዴ ከውሃው ስትወጣ ነው የሚሰጡ ወይስ አንድ ላይ ውሃ ውስጥ እንዳለ ሳትወጣ እዛው ይከቱብሃል? ዝም ብለህ እዛው ላይ እንትን አትበል። ጥምቀቱንም ቁርባኑን ቅባሜሮን እዛው ላይ ነው የምትሰጠው። በአንድ ላይ ነው የሚሰጠው። ትጠመቃለህ። ቅባሜሮን አሁን መቼ ነው ያለው? መለስክልኝ። ከመለስክልኝ በኋላ ልጠይቅህ እኮ መለስክልኝ እኮ አንድ ላይ ነው የሚሰጠው አልከኝ እኮ። አንድ ላይ ነው አስረዳኝ። ውሃ ውስጥ እያለ ነው የሚሰጡህ። ገብቶሃል? ውሃ ውስጥ እያለ ነው ዘይቱን የሚቀቡህ አይደለም? እናውቀዋለን መቼም። እዛው ነው ውሃ ውስጥ እያለ ተጠምቀህ እዛው ላይ እኮ ተጠምቀህ ስጨርስ ነው ወይስ ውሃ ውስጥ ገና እያለ ሳትወጣ ውስጥ የሚከቱ? እዛው ላይ ይቀቡሃል። እዛው ላይ መስቀል ያስሩልሃል። ይሄን እንደዚህ ነው ስርዓቱ። ስርዓቱን ለማወቅ ነው የፈለግህ ወይ ዝም ለመከራከር ነው? አይ በቃ ጥሩ፣ እናመሰግናለን። ስለዚህ ውሃ ውስጥ እያለ አፍ ውስጥ ቁርባን ይሰጠዋል ማለት ነው። ውሃ ውስጥ እያለ ዘይት ይቀባል። እንግዲህ በዚህ ርቀት እንደዛ አይደለም ያልኩህ። በዚህ ርቀት ሃይማኖት እንዲፈን ማድረግ ከፈለክ መብትህ። ያላልኩህን አትበለኝ። አላልክም? እሺ። ስለዚህ ተጠምቆ ሲወጣ ነው ክሩን የሚያስሩለት ቁርባኑን የሚሰጡት ወይስ ውሃ ውስጥ እያለ ነው? በደንብ አድርገህ አዳምጠኝ። አንድ ሰው እንትን ይላል፣ ጸሎት ይደረጋል። ጸሎት ከተደረገ በኋላ የጠየቅኩህን መልስልኝ። አይ እንዳለ ፕሮሰሱማ ከነገርከኝማ ብዙ መጽሐፍ ቅዱስ ያለው ነገር ስለምታደርጉ ማደራችን ተላይ ዝም ብለህ እኔ እንዳልናገር ካፌ ዳፌ ላይ አንተ የምትመልስልኝ ወላሂ አንተን ፍላጎት ነው። እኔ ጥያቄ የሆነብኝን ነገር መልስልኝ። ጥያቄ የሆነብኝ አንድ ነገር ጥያቄ የሆነብኝ አንድ ጥያቄ ነች። እሷን መለችው። እሷን ብቻ መልስልኝ። ሌሎቹን የሚደረጉትን በኋላ ትነግረኛለህ። አሁን አንድ ጥያቄ አለ። ውሃ ውስጥ እያለ ነው ቁርባኑ የሚሰጡት? እዛው ውሃ ውስጥ እንዳለ አፍ ውስጥ ይከቱበታል ቁርባኑን። ካላስወራኸኝ እንዴት አድርጌ ልናገር? ጥያቄን ብቻ መልስልኝ። እሺ እኮ ጥያቄን ብቻ መልስልኝ። ቴንኪው። በቃ ጠይቀሃል፣ ጨርሰሃል። ጥያቄ ወደ ሌላ ከሄድክ አስታውሳለሁ። እኔ ጨርሰሃል ወይ ነው? ጨርሰሃል? አዎ ጨርሻለሁ። ሚውት አድርግ። አይ አላረግም። ለምን መሰለህ ሌላ ቦታ እየሄድክብኝ ስለሆነ አስታውሳለሁ። የትም አልሄድም። እሺ ቀጥል።
ቀጥል በለኝና ልቀጥል። ቀጥል። በቃ ይኸው ምንድን ነው የሚሆነው መሰለህ? ያን አባት አምጥተው በቂ ነው ይባላል። ጸሎት ይደረጋል። የክርስትና እንትን አለ፣ ስም ይወጣለታል። የክርስትና ስም ይሰጠዋል። ከዛ በኋላ ምንድን ነው የሚደረገው? ይጠመቃል። ከዛው ላይ ከተጠመቀ በኋላ እንትን ቀባሜሮን ይቀቡታል። ከዛ በኋላ ወደዚህ ትሄዳል መሰለህ? እዚህ በኋላ ወደ ቤተክርስቲያን መግባት ይችላል። ይሄ ሰው ገብቷል። ቤተክርስቲያን ገብቶ ማስቀደስ ይችላል። አመሰግናለሁ። አሁን ወደ ቅዳሴ ወደ ምናምን ወደ አልጠየቅኩህ ሄድከው መልሰህ ያስቀድስና ከተጠመቀ በኋላ ስትል ሰማሁህ ነው። ተሳስቻለሁ። ከተጠመቀ በኋላ ቁርባን ይሰጡታል ስትል ሰማሁ። ቅዳሴ ይገባና ከዛ በኋላ ቁርባን ይወስዳል እኮ ነው የምልህ። ኦኬ ገብቶን ቅዳሴ ገብቶ ነው። ስለዚህ ከውሃው ወጥቶ ሄዶ ነው አይደል? ሄዶ የሚቆርበው። አዎ ቅዳሴ ያስቀድሳል። ከውሃው ወጥቶ ወደ ቁርባኑ ሲሄድ ይሄ ሰውዬ ኃጢአቱን ውሃው ሰሬውለታል በእናንተ አስተምሮ። እኛ እንደዛ እናምንም። ጥምቀት ለኃጢአት ስርየት እኮ ነው። አሁን እዚህ ላይ ነው የስራ ደቂቃውን እዚህና እዚህ ከቤተ ክርስቲያን ተንትፎ ወጥቶ ከተጠመቀበት ወጥቶ ከቤተ ክርስቲያን ስለሚገባ ነው ኃጢአቱ የተሰረየው ምናምን እያለ ይሄ አሁን የህፃን ጨዋታ ነው። ገብተዋል። እኛ የምናወራ ያለ ነው መንፈሳዊ ስለሆነ ነገር ነው የምናወራ ያለን። ይሄ ዝም ብሎ ተራ ዝም ብሎ የማይሆን እንትን ጥያቄና እንትን አለ። ጥያቄው ምንድን ነው? ሰው ያምናል፣ ይጠመቃል፣ ቁርባን ይወስዳል፣ ይድናል። በቃ ይሄ ነው አስተምሩ። ሌላ ምንም መቼ ነው ሄዳ ነው በስንት ደቂቃ ነው ሰዓቱ ምናምን። ይሄ አሁን ህፃን ልጅ የማይጠይቀው ጥያቄ ነው። ገብተዋል። እና ይሄን ባልጠይቅ በጣም ደስ ይለኛል። ምክንያቱም ይሄ ተራ የሆነ እንትን ነው። ማንም ህፃን የሚያውቀው እንትን ነው ልልህ ፈልጌ ነው። እሺ በቃ ሚዩት አድርገልኝ። ቴንኪው አስጨርሻለሁ ሀሳብን። አሁን በደንብ ሚዩት አድርገህ አዳምጥ። ተራ ያልከው ለምንድን ነው መሰለ? ይሄ የዘመናት የቤተ ክርስቲያንን የሐሰት ልምምድ ያፈርሳል። እንዳትከፍት እሺ። በደንብ ነው ያዳመጥኩ የፈለከውን ስታወራ። ቤተክርስቲያንማ ዝም ብያ ላይ እኮ ስድቡን ተውና፣ እኔ ቤተክርስቲያን አልሰደብኩኝ ወዳጅ። ትምህርቷን ነው ትምህርቷን ሞግታለሁ። ቤተክርስቲያንን ያልሰደብኩ እኮ ዘመናት ተረታ ትበለኛ ታዲያ ትምህርቱ ላይ ሞግት። እሺ ጌታ ኦኬ ልቀጥል እንግዲህ። እኔ ቤተክርስቲያንን አልሳደብም፣ የቤተክርስቲያንንም ክፉ አልመኝም። ሐሰት ትምህርቷን ግን አፈርሳለሁ። እናንተ እንደዛ አይደለም የምታደርጉት? ምንም ችግር እንደው እላፊም ትሄዳላችሁ እኮ እናንተ። ግን እናንተ ሄዳችሁ ብዬ እናንተን ተከትዬ እኔ አልሳደብም። ያ ወንጌል ለእኔ እንደዛ አይደለም። ግን ሐሰት ትምህርትን አላሽሞነሙንልም፣ ሐሰት ስርዓትን አላሽሞነሙንም። እንዴት እንዲጠየቃለው የምትለው ጣጣ ስለሚያመጣ ነው ይሄ ዲስከሽን። ለምንድን ጥምቀት ኃጢአት ያሰሪያል? እሺ አላችሁ። ትንሽ ቆይታችሁ ደግሞ ቁርባን ኃጢአት ያሰሪያል። ቀድም በጥምቀት አልተሰረየም ወይ ኃጢአቱ? አሁን እኮ ልክ ነህ። ለእልሁ ለንዴቱ ጴንጤ ምናምን ልትለኝ ትችላለህ። ገባህ? እንዲህ ያለኝ ግን እውነታው እኮ ልብህ ያውቀዋል እኮ። ነገ ልጅህ እኮ ይጠይቃል እኮ። ነገ ትውልድ ይጠይቃቸዋል እኮ መጥቶ ኦርቶዶክሳዊነትን የሚወድ ኦርቶዶክሳዊነትን የተቀበለ ሰው መጥቶ ችግር የለም እኔ እንድታስረዱኝ ነው የምፈልገው፣ ይሄን አስረዱኝ ሲላችሁ ሁሌ እንዲያድበስብሳችሁ አትችሉትም። ከአሁኑ መልስ ተዘጋጁ። መጽሐፍ ቅዱሳዊ ካልሆነ አርሙት። ያመነ የተጠመቀም ይድናል አለ ኢየሱስ። እሺ እናምነዋለን ኢየሱስን። ጥምቀት ያድናል አላችሁ፣ ይሁንላችሁ። አሁን እኮ በእናንተም እኮ ነው ግራ ይገባን። ያመነ የተጠመቀም ይድናል አለ እንጂ ኢየሱስ ያመነ የተጠመቀም ሜሮን የተቀባ ቁርባን የወሰደም ይድናል አላለም። አትሊስት የቱ ጋር መዳን አለበት? በእናንተ ትምህርት ሲጠመቅ አትሊስት መዳን አለበት። አመነ ተጠመቀ ዳንክ ማለት ነበረባችሁ። የኃጢአቱን ስርየት ጥምቀት እንደሚሰጠው ነገራችሁን። ትንሽ ቆይታችሁ ደግሞ ለኃጢአት ስርየት ወይም የዘላለም ሕይወት እንዲያገኝ ይቁረብ አላችሁ። እንዴ ቅድም የዘላለም ሕይወት እኮ ሲድን እኮ አግኝቷል አይደል? ያመነ የተጠመቀም ይድናል ብላችሁ በጥምቀት ድነት አለ ብላችሁ ነበር። ድነት ምን ማለት ነው? የዘላለም ሕይወት አይደለም እንዴ? ሌላ ትርጉም ይኖር ይሆን? የድነት ትርጉም የእግዚአብሔር ልጅ መሆን አይደል እንዴ? በጥምቀት ነው የእግዚአብሔር ልጅ የሚሆነው አልከኝ ቅድም። እሺ ጥሩ፣ እኛ እንደዛ እናምንም። በጥምቀት የእግዚአብሔር ልጅ የሆነ ሰውዬ እንደገና ለምንድነው በቁርባን የእግዚአብሔር ልጅ የሚሆነው ወይም የዘላለም ሕይወት የሚያገኘው? መቼም የእግዚአብሔር ልጅ ሆኖ የዘላለም ሕይወት የሌለው የለም። አጥናውዬ ከምር የእውነት አስቆጥቼ ከሆነ በጣም አዝናለሁ። ዳስና ማይ ኢንቴንሽን። እውነታው ግን ይሄ ነው። ይሄንን መልስ መስጠት አለብህ እኮ። እኔ ልክ አልሆን እኮ ችግር የለም። የምናገረው ነገር ልክ እንዳልሆነ ሊሰማህ ይችላል። ግን ትክክለኛ ጥያቄ ነው የምጠይቀህ። ነገ ትውልዱ የሚጠይቀህ ጥያቄ ነው የምጠይቀህ። ኃጢአቱ ከተሰረ በኋላ እንደገና ኃጢአት የሚሰሪ ነገር ለምንድን ነው የሚፈልገው? ከዳነ በኋላ ለመዳን ለምንድን ነው የሚጠመቀው? ሲያምን ምን ይሆናል? ይድናል።
አሁን መጨረሻ ላይ ታችኋል። ንዑስ ክርስቲያን ይሆናል አይደል? ንዑስ ክርስቲያን የሚባል የተናገረ እስኪ አንድ ሐዋርያ ያጠራልኝ። አንድ ፓርሻል ክርስቲያኒቲ የሚባል ነገር አለ እንዴ? ሰምታችሁ ታውቃላችሁ? እንዲያን ነገር የለም። ወይ ክርስቲያን ነህ ወይ ክርስቲያን አይደለም። ይሄ ነው ክርስትና ማለት፣ ይሄ ነው ወይ መሆን ወይ አለመሆን እንጂ ግማሽ መሆን፣ በዝግጁነት ላይ ያለ ክርስቲያን፣ እየተንደረደረ ያለ ክርስትና፣ ፔንዲንግ ክርስቲያኒቲ የሚባል የለም እኮ። there is no such thing ብሎ ነገር የለም። እዚህ አትመልልኝ፣ ችግር የለም። ፔንጤ ፊት እያወራ ስለሆነ ላይመች ይችላል ማለት እንደ ሽንፈት ልትቆጥረው ትችላል። እኔ አመንክልኝ ለእኔ አይደለም። እኔ የምፈልገው ከራስህ ትምህርት ጋር እውነተኛ የሆነ አቋም ያዝ። አጥናውዬ ፕሊስ። እንዴ የሌለ ነገር ንዑስ ክርስቲያን ሲሉ ከየት መጣ ብላችሁ ለምን አትጠይቁም? ነገ ጴንጤ ሊጠይቀን ይችላል። በጣም ይጠይቃሉ ጴንጤዎች። ከየት አመጣኸው ይላሉ። ወይ አይደለም ክርስቲያን ወይ ነው በሉን። ካልተጠመቀ አይድናትም ብላችሁ ግግም በሉና አትሊስት ይህንን የሐሰት ልምምድና ትምህርት እርስ በርስ በማይጋጭ ሁኔታ አስኪዱት። አሁን እኮ ግራ የገባው ነገር ነው። ክርስቲያን እንዳትሉት ጥምቀት እንደማያድን ሊያሳብቅባችሁ ሆነ። ዓለም ሊሰማባችሁ ሆነ። ጥምቀት ያድናል የሚለውን ትምህርታችሁ ሊያፈርስባችሁ ሆነ። ክርስቲያኑን እኮ ማለት የክርስትና ትርጉም ምንድን ነው? አንድ ሰው ክርስቲያን ነው ማለት ጻድቅ ነው፣ የታጠበ ነው፣ የተቤዠው ነው፣ እግዚአብሔር ያዳነው ማለት ነው፣ የዘላለም ሕይወት ያለው ነው፣ የእግዚአብሔር ልጅ ነው ማለት ነው። ስለዚህ እንዲህ እንዳይሆን ሰውየው ይሄ ሁሉን ጥቅማ ጥቅም እንዳያገኝ ምን ያደረጋችሁት መሰላችሁ? ጥቅሙን ነፈጋችሁት። ንዑስ በሚል ቆረጣችሁበት። እዛ ጋር ከዳነባችሁማ ጥምቀት ላይ ምን ይሰራልኛል ሊላችሁ ነው። በእርግጥ በጥምቀት ምን ይሰራልኛል የሚባል ነገር የለም የሚሉ ሰዎች ስላሉ ነው። የጌታ ትእዛዝ ስለሆነ ታደርገዋለህ። ድኜ የለ እንዴ ወይ ሌላ ትርጉም ስጡኝ፣ የጥምቀትን ለድነት አትበሉኝ ሊላችሁ ነው ኦርቶዶክሳዊ። ስለዚህ 25% በእምነት እንዳገኘ እንዲሰማው። ቆይ ሙሉ የምትሆኑ ስትጠም የለማ የቱ ሐዋርያ አለ? ዳትሴት። እስኪ አስቡ። ለወደፊት ለክርክር ይጠቅማል። መከራከር የምትፈልግ ከሆነ በዚህ መከራከር ስልህ መወያየት ከሌሎች ጋር ስላለብህ ይኸው ነገር ተመልሶ ስለሚነሳ ከየት መጣ ሲሉኝ ነገ ንዑስ ክርስቲያንን መጽሐፍቶች አንብበ ሐሰት ትምህርቱ ከየት እንደመጣ እውነተኛ ነው የምትል ከሆነ ደግሞ እውነተኛ ትምህርቱ ከየት እንደመጣ ሐዋርያ ከሌን ነከሌን እናንተ ንዑስ ክርስቲያኖች አትጠመቁም ወይ ያላቸውን መልእክቶች ምናምን አዘጋጅ። ይጠቅምሃል እኮ። ከሌለ ደግሞ ከየት መጣ ብለህ አባቶችን ጠይቅ። ያንተ መዳን የብዙዎችን እንጀራ ስለሚዘጋ ነው። አንተ አምነህ ካልዳንክ አምነህ ከዳንክ የብዙዎች እንጀራ ይዘጋል። የብዙዎች እንጀራ ይዘጋል። በጥምቀት ሰበብ የሚኖሩ ጥቅማ ጥቅሞች አሉ። ቤተክርስቲያኒቷ የምታገኛቸው አሉ። ስርዓቷን ፈልገው ምዕመናን እሷ ጋር ይሰበሰባሉ። ስርዓቷ ባይኖርስ ግን መጠመቅ በማንኛውም ሰው እጅ መጠመቅ እንደሚችል ሲያስብ ኖ ይላል። ክርስቲያኖች ሊያጠምቁት እንደሚችሉ፣ የቤተክርስቲያን ሽማግሌዎች ሊያጠምቁት እንደሚችሉ ያወቀ ቀን ለስርዓትህ አይንበረከክም ማለት ነው። ለእግዚአብሔር ቃል ብቻ ይታዘዛል ማለት ነው። ከወንድሞች ጋር የግድ ቤተክርስቲያን ውስጥ መውሰድ ላይ ነው። ቲክቶክ ላይ ስለ መውሰድ አላወራሁኝም፣ ግን መቅደስ ብለህ የደረደርከው ብሎኬት ውስጥ አይደለም የግድ ቁርባን መውሰድ ያለበት። አንድ ሰው በህብረት ከወንድሞች ጋር ከእህቶች ጋር በአክብሮት መውሰድ አለበት። ልክ ጥምቀቱ ሲያደርገው በአክብሮት እንደሆነ የጌታ እራትም ሲወሰድ በአክብሮት ነው። ለዚህ ነው ክርስቲያኖች ስራ ለድነት አይደለም የምንለው፣ ስራ እግዚአብሔርን ለማክበር ነው የምንለው። እኛ መልካሙን ስራችሁን አይተው የሰማዩን አምላክ እንዲያከብሩ ብርሃናችሁ ሁሉ በሰው ፊት ይብራ። እግዚአብሔር እንዲከብር እሰራለሁ እንደሱ። ነውር የሌለበት አምልኮ ስለሆነ እሺ፣ ያዕቆብ እንደሚናገረው መበለቶችን መርዳት፣ ድሆችን መርዳት እግዚአብሔር በእኔ ጀመረው ስለሆነ መልካም ስራ እሰራለሁ። ባያጸድቅም እኮ ነው ጴንጤ እኮ የሚያስቀው እኮ መሰለህ፣ ወይም የሚገርመው እንደማያጸድቅ እያወቀ ግን ይሰራል። ምስካየ ኅዙናን የሚባለውን የኦርቶዶክስ ትምህርት ቤት ያሰራል ጴንጤ። ስንት ሚሊዮን ብር ከጀርመን ተራድኦ ተቀብሎ አያጸድቅም እኮ። እንደማያጸድቅ እያወቀ እኔ ድሃ እረዳለሁ፣ እግዚአብሔር አቅሙን ይስጠኝ እንጂ ሰዎችም እንዲረዱ አስተምራለሁ። የታሰረ መጠየቅ ክርስቲያን አለበት፣ የታመመም መጠየቅ አለበት፣ መርዳት አለበት። ይሄ ክርስትና ነው። የጽድቅ መንገድ ግን አይደለም።
ለምን ድሆች ላይ ጸድቁ ነው? ድሃ ያበላ ከሆነ የሚጸድቀው ራሱ ሰውየው ድሃ እስከሆነ ማብላክ ካልቻለ ስላይጸድቅ ነው። አይ የባለጠጎች መንግስት ሊሆን የእግዚአብሔር መንግስት ማለት ነው። የአቅመኞች ሊሆን ነው ማለት ነው። የታመመ መጠየቅ አልቻልኩምና ራሴ ስታመሜ ቢሆንስ እሱ ክሬዲት አልተያዘልኝም ማለት ነው። አንድ ያልሰራሁት ተገኘ ማለት ነው። ስራ ለድነት ነው። ያልሰራሁት ተገኘ አልጸድቅም ማለት ነው። ዳትድ ግባ ና ሰላም ለኪ ግባ፣ ችግር የለም። ይኸው ልላክል ዛሬ መቼም ቤቱን ተቆጣጠረዋል። ቢኒ ጠፍቼ ስለመጣው ምንም አያመጣም፣ መብቴ ነው። እኔ እንቅልፍ ሰዓቴ አይደል እንዴ? ሰላም ለኪ እንኳን ደህና መጡ። እንኳን ደህና መጣ። ሰላም ለኪ ይሰማል? እንኳን ደህና መጣ። ሰላም ለኪ። ሰላም ብያለሁ። እግዚአብሔር ይመስገን። አንተ እያልኩ ላወራ ነው እንግዲህ። እግዚአብሔር ይመስገን። ይሰማል? አንተ እያልኩ ላወራ ነው። ችግር አለው ወይስ አንቱ ልበል? ኧረ አይገባም። አይ አንዳንዶች አንቱም ሲሉ ሰምቻለሁ። አንተም በለኝ ካልከኝ አንቱም እላለሁ። ችግር የለም። ያው ሰው አትበል ብትላቸው ስለሚሄድ እኛ ቤት አውቀዋለሁ። ለዛ ምን ትላቸዋለህ? ዝም ትላቸዋለህ። እሺ ካለማክበር እንዳይመስል ብዬ ነው። በዚህ ላይ ማውራት ፈልጋለሁ ከአንተ ጋር አልከኝ። በየትኛው ላይ ነው ማውራት ፈልገው? በስራ ይጸደቃል ወይስ አይጸደቅም የሚለው ነገር ስታወራ እየሰማሁ ነበር እናንተ። እሺ ምናልባት ፈቃደኛ ከሆንክ ካልሆንክ ግን አይ ፈቃደኛ ነኝ። ንገረኝ። በመዳን ላይ እያወራን ነው። ከታች ጀምረን ከእምነት ከጥምቀት ሜሮን ቁርባን ነክተን ነው እዚህ የደረስነው። እነዛንም ሀሳቦች መንካት ትችላለህ። ስራ ያድናል የሚለውም ላይ ብትነግረኝ ደስ ይለኛል። ስራ ያድናል ብላችሁ ነው የምታምኑት አይደል እናንተ? ትክክለኛል። ሁሉም ሰፊ ስለሆነ በስራ ጉዳይ ብቻ እንትናወራ ማለት ለእያንዳንድ መንካት ከባድ ስለሆነ ነው። ጊዜ ሁሉም ስለሚያስፈልገው ከስፋት አንጻር እሺ በቃ አጠር እንዲልልን አንድ እንደ መግቢያችን ልበልና አንተ የምትለው ካለ ትለኛለህ። ስራ ያድንም ያድናል የሚለው ላይ ከመከራከራችን በፊት ስራ ስትሉ ምንድን ናቸው? ዝርዝሩን ታውቀዋለህ? ምን ያህል ናቸው? ቁጥራቸው ምን ያህል ነው? አይነታቸው ምንድን ናቸው? ኦኬ በስራ ደረጃ ስራ ሲባል 10 ትእዛዛት አለ። ከዛ ደግሞ 6 ትእዛዛት ወንጌል የሚባሉ አሉ። ግልጽ ሆኖ 6 እንደዚህ ነው ተብሎ ባይጻፍም ጌታችን ኢየሱስ ክርስቶስ በተራራ ላይ የሰበካቸው ትምህርቶች አለ አይደል? እንዲህ የሚያደርግ ብፁዕ ነው እያለ ማለት ነው። አንቀጸ ብፁዓን የሚባል አለ። እነሱ ናቸው። ስለዚህ 16 ናቸው ማለት ነው አይደል? 16 ጠቅላላ አድርገን ስናየው የፍቅር አገልግሎት ማለት ነው። ከ16 ውጭ ሌላ የሚጠበቅበት ነገር የለም አንድ ክርስቲያን። በቃ እኛ አሁን ስራ ብለን እንትን የምናደርገው የሚጠበቅበት አንድ ሰው እነዚህ 16ቱ 10 ሙሴ ለሙሴ የተሰጠዋል አይደል? ደግሞ 6 ደግሞ ጌታችን ኢየሱስ ክርስቶስ በተራራ ላይ የሰበካቸው ትምህርቶች እነዚህ ናቸው። ዞሮ ጠቅለል ብሎ ሲታይ ሰው ለሰው ያለው ሪሌሽን ላይ የፍቅር አገልግሎት ያለው ማለት ነው። የትእዛዝ ሁሉ ፍጻሜ ግን ፍቅር ነው እንደተባለው ሁሉ ማለት ነው። 16ቱን የግድ መፈጸም አለበት ወይስ 10 ከ16 ቢያመጣ 11 ከ16 ቢያደርግ ይጸድቃል ወይስ የግድ 16ቱንም ነው ማድረግ ያለበት? ኦኬ ይቅርታ 16ቱ ማለት አንድ ሰው ማድረግ ያለበት ነገር እንደ አቅሙ ነው። እንደ አቅሙ ስለ ማድረግ እየቻለ አለማድረግ ያስጠይቃል። ስለዚህ ማድረግ ያለበት ነገር ከአቅሙ በላይ የሆነ ነገር አይጠየቅም። እንደ አቅሙ ያደርገዋል ማለት ነው። ስለዚህ እስከ አቅሙ ድረስ እስካደረገ ድረስ ያ ሰው መልካም ሰው ተብሎ ይጠራ ይችላል፣ ወይ ነው የጽድቅ አገልግሎት ፈጸመ ማለት ነው እንጂ አሁን ለምሳሌ ገንዘብ መስጠት የሚሰጠው ገንዘብ ባይኖርም መስጠት የሚፈልግ ከሆነ ከውስጡ የመነጨ መስጠት ፍላጎት ካለው ያ ነገር ቢሰጠውም ስለሚያደርገው ይሄ ነገር አላደረጉም ብለህ አታስበውም። ጀስት በውስጥ ፍላጎት ስላለው ማለት ነው። ስለዚህ ድነት ከአቅም ጋር የተገናኘ ነው ማለት ነው።
በቃ ከአቅማችን በላይ የሆነ ነገር እኛ የምንጠየቀው ነገር የለም። እግዚአብሔርም አይጠይቀንም። ሁሉም ነገር እንደ አቅምህ ነው። ማድረግ የቻልክ አለማድረግ ነው የሚያስጠይቀን። ኦኬ እንደዛ ከሆነ በአቅም የሚወሰን ከሆነ አቅመኞች ብቻ ሊገቡ ነው። ገብተዋል። አሁን ለምሳሌ ልንገርህ፣ ቅድም ስትል ነበር አንተ አሁን ገንዘብ የሌለው ሰው መስጠት ካልሰጠ ስለዚህ ባለ ሀብቶች ብቻ እንትን ሊሆን ነው ምናምን ብለሃል። እንደሱ አይደለም። አሁን ለምሳሌ ከልብ የሆነ የመስጠት ፍላጎት ያለው ሰው አልሰጠም ብለህ እንትን አታደርገውም። በጎ የሆነ ልቦና አለው። ገብቶሃል አይደል? በጎ የሆነ ልቦና ስላለው ያ ሰው በጎ ነው። ገንዘብ እንኳ ባይሰጥ ምንም ቢሆን ምንም ጸሎት መጸለይ ይችላል አይደል? ያ ራሱ ትልቅ ስጦታ ነው። አምላክ ጸሎት ስራ ነው እንዴ? ጸሎት ስራ ነው እዛ ውስጥ ነው የሚከተት ሁሉም። አሁን ስራ ሲባል አሁን ምን መሰለህ፣ የግድ ጉልበት የሚያወጣ የሚያደክም ልፋት ያለበት ምናምን ማለት አይደለም። ያ ስራ ምን ማለት እንደሆነ ነገርከኝ። 16 ናቸው ብለኸኛል። ስለዚህ 16 ውስጥ ጸሎት የለም አይደል? 16 ውስጥ ጸሎት አለ። 16 ውስጥ አለ እንጂ። እስቲ የትኛው ነበር? ስንተኛው? 13ኛው ነው? 15ኛው ነው? የትኛው ነው? ሊየው እስኪ ሂጂ። የመጀመሪያው ላይ ሙሴ ህግ ላይ ለሙሴ የተሰጠው ህግ ላይ የመጀመሪያ ህግ ምንድን ነው የሚለው? ጌታ አምላክን በፍጹም ልብ በፍጹም ሀሳብ ነው እግዚአብሔርን ብቻ ማምለክ እንዳለበት ይጠቅሳል አለ። የመጀመሪያ ህግ የመጀመሪያው እንደሱ አይደለም። ሌሎች አማልክት አታምልክ የሚለው ማለት ነው። አዎ እሱ ነው የመጀመሪያው። ስንተኛው ላይ ነው ጸሎት ያለው? አሁን እግዚአብሔር አምላክ ማምለክ ውስጥ ጸሎት አለ። አታምልክ እኮ ነው። ከሌላ በቀር ሌሎች አማልክት አይኖሩልህ ነው የሚለው ቁጥር 1 ላይ። አዎ እኔን አምልክ ነው እያለ ያለው እኮ እዛ ላይ። ቆይ ልንገር፣ እዛ ላይ ጸሎት አለ እያልከኝ ነው? አዎ አምልኮት ውስጥ ጸሎት አለ። ስለዚህ ስራ ነው ማለት ነው። መልካም ስራ ስትሰሩ ስትጸልዩ የመልካም ስራ እየሰራችሁ ነው ማለት ነው። አዎ አሁን እቺ ቃል ስራ የምትል ቃል እንትን እንዳትሆንብህ በሌላ አማርኛ እኛ እንድንግባባ ማለት ነው። ስራ ብለን እኛ ኦርቶዶክሳውያን የምንጠቅሰው እንትኑን ነው፣ መታዘዙን ነው። ለእግዚአብሔር የሚሰጥ የምታደርገውን አገልግሎት ላይ የምታደርገው መታዘዝ ነው። ጠቅለል ተብሎ ሲታይ መታዘዝ ስራ ነው ማለት ነው። መታዘዙ ነው። ጠቅለል ተብሎ ሲታይ እሱን ነው። መታዘዝ ስራ ነው። ሰላም ለኪ መታዘዙ ነው። ስለዚህ አንድ ሰው እሺ ካለ አድርጎታል ማለት ነው። የውስጥ ፍላጎት ካለው ወደ ድርጊት ይሄዳል ማለት ነው። እሺ ብሎ ማለት ከውስጥ የሆነ ምን የመነጨ ፍላጎት ካለው እኮ ያደርገዋል እኮ። ሲታዘዝ ነው ሰራ የሚባለው፣ ሲያደርገው ነው ሰራ የሚባለው። ሲታዘዝ ስላኩ ማድረግ አለ። ለምሳሌ ማድረግ የማይችል ሰው ተባለ አይደል? ከውስጥ ግን ለሰው የሚያዝ የሚራራ በጸሎት የሚደግፍ ከሆነ ሰራ ማለት ነው። መራራትም ከስራ ውስጥ ነው የሚገባው። ጠቅለል ተደርጎ ሲታይ ያልኩ ነው ያለሁት። ለእግዚአብሔር መታዘዝ በሚል ውሰደው። ስራ የሚለው ነገር እንደ ልፋትም ስለሚያስመስል ቋንቋው በቋንቋ ደረጃ ልፋትን ስለሚያስመስል ልፋት እንዳይመስልብን ዘንድ መታዘዝ በሚል ውሰደው። እኛ ኦርቶዶክሳውያን መታዘዝ በሚል ህሊና ነው የምንነጋገረው። ይሄ ነገር ስራ ያጸድቃል ምናምን ብለን ስንል ለክርስቶስ መታዘዝ ያጸድቃል እያልን ያለ ነው። ጠቅለል ተብሎ ሲታይ ማለት እንዳንተ ጠቅለል አድርጎ ያስተማረ ሐዋርያ ወይም ራሱ ኢየሱስ ካለ አባት አልልህም። መጀመሪያ ሐዋርያት ወይም ኢየሱስ ጠቅለል አድርጎ የአቅም ጉዳይ ነው ብሎ ነው ያስቀመጠው። እናንተ ስታስተምሩ ክፍሉን ማቴዎስ 25 ላይ ስታነሱ የምታነሱት ሀሳብ ድሃን ማብላት ከአቅም ጋር የተገናኘ ጸሎት ከስራ ጋር የተገናኘ አይደለም። አሁን እነዚህ ሁሉ ጠቅለል የምትለው አንተ ነህ። እንግዲህ ጥቅስ ትሰጠናል አትሰጠንም? እድል ስሰጠን እናየዋለን። አንተ እንትን አድርግልኝ። እኛ ኦርቶዶክሳን ስራ ብለን ስንናገር ስራ ያጸድቃል ብለን ስናደርገ መቼስ ኦርቶዶክሳዊን እየጠየቅ ያለው እንደምንድን ነው የምትረዱት? እኛ አሁን ስራ ያጸድቃል ብለን ውይይት እናደርጋለን እና እንደምን አድርጋችሁ ነው የምታስቡት? ልፋት ምናምን ብቻ እሱን ብቻ ነው አድርጋችሁ የምትወስዱት? እናንተ እንዴት ነው የምትረዱት? አሁን እንዳልከው ነው የምትረዱት? መጸለይ፣ ማሰብ፣ ማዘን ምናምን ስራ ተብሎ ይቆጠርላችኋል? አሁን የትእዛዝ ሁሉ ፍጻሜ መጽሐፍ ቅዱሳችን ምንድን ነው የሚለው? የት ጋ ነው? እስኪ ማዘን ወይም ጸሎት ስራ መሆኑን የሚያሳይ የት ጋ እንደሆነ አሳይኝ እስኪ። ማዘን ስራ እንደሆነ የሚያሳየኝ እንግዲህ መልካሙን ስራ በእናንተ የጀመረው የሚለው ካላዘንኩ እኮ ለሰው አታረግለት። ስለዚህ ሳረገው ነው ስራ፣ ሳዝን ነው ስራ። ሀዘኑና ድርጊቱ ከሱ አይለያይም እያልኩ ነው ያለሁት። ሀዘኑና ድርጊቱ
ሚላይ ነገር አይደለም። ስለዚህ ያዘነ ሰው የሰራ ሰው ነው ማለት ነው። አዎ ግን አዝኖ ደግሞ ባያደርገው ያ ሰው ህዝነቱ በትክክል አዘነ ተብሎ ሊጠቀስ አይችልም። ምን ችግር አለ? ያዘነ ሰው የሰራ ነው አላልከኝም? እንዲያው እንኳን ያዘነ ሰው የሰራ ነው። አዎ አዝኖ አሁን ለምሳሌ ጸሎት ያደርግለታል ሰውየው ለሌለው ሰው። አሁን ለምሳሌ ብር የለኝም እኔ ባይኖረኝ የምሰጠው ሰው ባይኖረኝ በጣም ችግር ውስጥ ቢገባ ለዛ ሰው እኔ አሁን አዝኜለት ብጸልይለት ስራ ነው በራሱ አገልግሎት እየፈጸምክ ነው። እስኪ አንድ ጥቅስ ስጠኝ እስኪ ማዘን ስራ መሆኑን እስኪ መልካም ስራ መሆኑን እስኪ ንገረኝ። የት ጋር አንብበህ ሆነ ማለት አሁን ያልከውን በጥቅስ ልታስደግፈው ትችላለህ። እኔ አሁን እያዘጋጀው ልል ነው። በጣም ከራስ ላይ ከምትናገረው አቀለልክልኝ፣ ግን እስኪ ላስጨርስ። አሁን የተናገርከውን ጥሩ ነው፣ ውይይቱ ቆንጆ እያረከው ነው ልልህ ነው። ጥሩ አረከው፣ ጥሩ መስመር አስይዘዋል። እስኪ አሁን ለተናገርከው እስኪ የሚደግፍ ጥቅሶችን ስጠኝ እስኪ። አሁን የሚደግፍ ጥቅስ መልካም ስራ ማለት ማዘን እንደሆነ መታዘዝ እንደሆነ አማርኛውም እንግዲህ አያስኬድም። አንድ ለምሳሌ ልጅህ እሺ ቢል አረገ ማለት አይደለም፣ ሲያደርገው ነው አይደል? ሲፈጽመው ነው ስራ የሚባለው አይደል እንዴ? እንጂ እሺ ሲል አይደለም። አንተ አሁን ይህንን ጥቅስ ይህንን እንትን አባባል አሁን ለምሳሌ እኮ አንተ ብጠይቅ ራሱ እንትን ድርጊቱ ብቻ ነው ስራ ተብሎ የሚጠቀስ ብለህ እያወራ ያለው ነገር የምታመጣው ነገር የለም። እኛ ግን ስራ የምትለው ቃል ከከበደችን እያልኩ ያለው አሁን ስራ ተብሎ ሲነገር እኛ እያልን ያለነው ኦርቶዶክሳውያን መታዘዙን ነው። መታዘዙ ደግሞ ጠቅለል ተደርጎ ሲታይ ነው። መታዘዙ ሲባል ለእግዚአብሔር የሚለን ነው። ጥቅስ ስጠኝ እኮ አልኩህ ወዳጄ። አማርኛችንም አልፈቀደልህም። አማርኛችን መታዘዝ ስራ ነው አይደለም። የመታዘዝ ትርጉም ስራ እንዳልሆነ ታውቀዋለህ። ኦኬ ነው ካልክ እሺ ቆይ ነው ካልክ ማስረጃ ሰጠኛለህ። አማርኛችንም እንደ እግዚአብሔር ቃል ደግሞ መታዘዝ በራሱ ስራ ከሆነ እስኪ ንገረኝ። ችግር የለም። ስለዚህ ምን ይላል መሰለ፣ እንደሱ ከሆነ አንድ ሰው የእግዚአብሔርን ፈቃዶች እሺ ይላል፣ በቃ ያ ስራ ሆኖ ይያዝለታል ማለት ነው። ገባ? እሺ ስላለ አደረገ ማለት አይደለም። በምሳሌ ራሱ ኢየሱስ ሲያስተምር እሺ ስላለ ብቻ ሰውየው እንዳደረገ አይደለም ያ ክፍል የሚናገረው። እስኪ አንተ ግን የሚጠቅምህ ካለ በመታዘዝ ስራ ተደርጎ የተወሰደለት ካለ ማለት ነው። ራሱ መታዘዝ የሚለው ቃልስ ደግሞ እውነት አማርኛችን ስራ ነው ወይ? እኔ ግን ወደዚህ ውይይት የመጣ ነው ምንድነው እንዳትረሳው የምፈልገው ነገር፣ በስራ የሚዳን ከሆነ ብዙ የማይድኑ ሰዎች አሉ። ማንስ መዳኑን እርግጠኛ መሆን ይችላል? የአቅም ጉዳይ ብቻ አይደለም፣ መዘንጋት የሚባል ነገር አለ። የመዘንጋት ብቻ ጉዳይ አይደለም፣ መሞት የሚባል ነገር አለ። መሞት ብቻ አይደለም፣ ጌታ ሊመጣ ይችላል። ገባ? ሰው ስለሆንክ በብዙ ቻሌንጅ ውስጥ ታልፋለህ። ስለዚህ እግዚአብሔር በስራ እንድትድን ከፈለገ መጀመሪያውን ልትድን አልፈለገም ማለት ነው። ለምን? አንደኛ ቃል አቅምን ውስንነት እንዳለ እጸልያለሁ ብለህ መጸለይ እንደማትችል እንግዲህ አንተ ስራ ነው ስላልከው። ገባ? ዛሬ ማታ ጸልያለሁ ብሎ ብዙ ሰው ይደክመዋል፣ ላይጸልይ ይችላል። ብዙ አቅም፣ ብዙ ጉዳይ፣ ብዙ ሁኔታ ይይዘዋል። ገባ? ስለዚህ ሰው ልጅ ብዙ ምክንያት አለው ስራ ላለመስራት፣ ብዙ ሚሊዮን ምክንያት አለው። ግን የመዳኑ ምክንያት ከሆነ ማን ይድናል? ስራ የመዳን ምክንያት ከሆነ፣ ስራ ለድነት ከሆነ ማን ወንድ ድናለው በስራዬ ማለት ይችላል? ሰላም ለኪን ጨምሮ ማለት ነው እንግዲህ የተለየ ሱፐርናቹራል ፓወር ከሌለ በስተቀር። ገባ? 16ቱን እፈጽማለሁ ብትልስ 16ቱን ትፈጽመዋለህ? እውነት ትፈጽመዋለህ? አታረገውም እኮ። እሺ እድሜ ይፈቅድልሃል? ኦኬ ቀደም ስለ የነበርኩ አላዝከኝም ማለት ነው። አሁን ስራ ስንል ትእዛዛቱን መፈጸም ነው። ትእዛዛቱን ደግሞ የሚፈጸመው ከምን የተነሳ ነው? ከፍቅር የተነሳ ነው። የትእዛዝ ሁሉ ፍጻሜ ፍቅር ነው ብሎ መጽሐፍ ቅዱሳችን እንደሚያስተምረን የመጀመሪያው ትእዛዝ ትልቁ ጠቅለል ተደርጎ ሲታይ 16ቱ ጌታ አምላክን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ኃይልህ ውደድ። ሁለተኛይቱ ደግሞ ይህችን ትመስላለች፣ ባልንጀራህን እንደራስህ ውደድ። በእነዚህ ናቸው። ገብቶሃል አይደል? ስለዚህ እግዚአብሔር የምታፈቅረው ከሆነ ትእዛዛቱን ትፈጽማለህ። በምን ደረጃ? በአንተ አቅም ደረጃ። ልቡና ኩላሊት የሚመረምር እግዚአብሔር አለ፣ ልብህን የሚያውቀው። ትችለው ያን ነገር እየተውክ ያለው ሳትችል ቀርተህ ነው። የእግዚአብሔር ይመረምራል ልብህን። ስለዚህ ከፍቅር የተነሳ ለእግዚአብሔር የምትሰጠው አገልግሎት አለ። የትእዛዛት መፈጸም ራሱ እኮ ፍቅር ነው ተብሎ ተጠርቷል። ትእዛዝን መፈጸም በራሱ ፍቅር ነው ይላል መጽሐፍ ቅዱሳችን። እሱም ጥቅስ ልሰጥ እችላለሁ። ስለዚህ ትእዛዛቱ መፈጸም ከፍቅር የተነሳ ነው፣ እግዚአብሔር ከማፍቀር የተነሳ ነው። ባልንጀራን ደግሞ እንደ ራስህ ከማፍቀር የተነሳ ነው። ገብቶሃል? ስለዚህ ከዚህ የተመነጨ የምታደርጋቸው ድርጊቶች ሁሉ ምንድናቸው? ስራ ናቸው። ለምን ይጠቅመዋል? ለጽድቅ ይጠቅመዋል።
ምን ስላለ? ፍቅር ስላለ ማለት ነው። ገብቶሃል አይደል? ግን ፍቅር አለኝ እያልክ ለወንድም ማትራራ ማታረግለት እንደ ራስ ቆጥረ ማታበላ ማታጠጣው ከሆንክ ግን ፍቅር የለም። ፍቅር የሌለው ሰው ደግሞ ጎደሎ ነው። ፍቅር የሌለው ሰው ደግሞ እግዚአብሔርን እንኳን አያውቅም። እሺ እንደዚህ እናድርግ። ኤፌሶን 2ና ያዕቆብ 2ን አስታርቀልኝ። ኤፌሶን 2:8 ያዕቆብ 2:17 ለማስታወስም ከታች የምትከታተሉ ሰዎች አሁን ወደ ገደለው ልንሄድ ስለሆነ ያለውን እንግዲህ ኦፍኮርስ እንዴ ለምን እኔ ብቻ ለማድረግ ልክ አሁን ያልከውን ነገር ጥቅስ ስጠኝ ስል እየሰጠኝ ስላልሆነ እኔ ልጥቀስ ብዬ ነው። እንግዲህ አንተም ደግሞ ሲመች ትጠቅሳለህ። አሁን ምን ታስማማልኛለህ መሰለህ? ኤፌሶን 2ና ያዕቆብ 2ን አሁን አስማማልኝ። ኤፌሶን 2 ላይ ማንም እንዳይመካ ከስራ አይደለም ይላል። ያዕቆብ ላይ ደግሞ እምነት ያለ ስራ የሞተ ነው ይላል። እስኪ የትኛው ነው ትክክል? ኦኬ አሁን እኛ ኦርቶዶክሳን የመጀመሪያው ለኤፌሶን ላይ ያለው ከስራ አይደለም ብለንም እንመካለን። ማነው እንናገራለን። ጽድቃችን ከስራ አይደለም። አሁን ለምሳሌ እኛውን እኔ መልካም ነገር ባደርግ ባበላ ባጠጣ ምናምን ባበላሁት እንትን እጸድቃለሁ ብዬ አልመካም። ለምን? ማደርገውን ድርጊት ሁሉ የምፈጽመው ፍጻሜ ሁሉ ለመንግስተ ሰማይ ስለማይበቃ ብቁ አይደለም። ግን እሳ እግዚአብሔር በዛ መንገድ እጸድቅ ዘንድ በዛ መንገድ መንግስተ ሰማያትን ወርስ ዘንድ መንገዱ ስለሰጠኝ ወይ ደግሞ እንደ ቸርነቱ እንደ ጸጋው ስለሆነ ነው እንጂ ያ ነገር አጽዳቂ ብቁ ሆኖ አይደለም። አሁን ለምሳሌ እናንተ ፕሮቴስታንቶች በእምነት ይዳናል ትላላችሁ። በእምነት ይድናለሁ በእምነት ይዳናል ብላችሁ ትናገራላችሁ። ግን እምነታችሁ ነው ወይስ ያዳናችሁ ወይስ ጌታ ቢባል ምንድን ነው መልሱ የሚሆነው? አሁን በእምነቴ ነው ብለህ የምትል ከሆነ በእምነት መመካት እንግዲህ መንግስተ ሰማያት የስራውን እንጨርስና ወደ እምነት እንሄዳለን። ላስረዳ ብዬ ነው። ስራዋን እንጨርስና አንተ አይደል የመረጥከው ስራው ላይ እናውራ ያልከኝ? ግን እስካሁን እየጠየቁ ስለሆነ ነው። ከዚህ በኋላ እጠይቃለሁ። መጠየቁን ጠይቀኝ፣ ችግር ግን ካወራ ይህንን ልመልስልና ከዛ እኔ ደግሞ ልጠይቅ። ኤፌሶን 2ና ያዕቆብ 2ን አስማማልኝ። አንደኛው በስራ ነው ይላል፣ አንደኛው ደግሞ ያለ ስራ አይደለም ይላል። አሁን በስራዬ ብለን እንደ ደሞዝ ቆጥረን ጀስት ለፍት አሁን ለምሳሌ አንድ ቢሮ ላይ የሆነ ስራ ብትሰራ ደሞዝ መከፈል ግዴታ ነው። ደሞዝ ነው፣ በልፋቴ ነው በላቤ ነው ብለን መከራከርም ይችላል። አልከፍልም ቢልህ ማለት ነው። ምክንያቱም ስምምነት እኔ እንደዚህ እሰራለሁ አንተ ደግሞ ይህን ክፍያ ትከፍላለህ ስላለ የሚሰጥ ክፍያ ራሱ ለልፋት ምንድነው የሚመጣጠን ነው። የምትሰጠው አገልግሎት ለደሞዙ የሚመጥን ነገር ነው። ነገር ግን በመንፈሳዊ ህይወት እያልኩን ያለ በስራ ደረጃ እኛ የምንሰራው ስራ ለመንግስተ ሰማያት የሚመጥን አይደለም። እምነትም አይመጥንም። ከሰው ልጆች አንዳች የሚመጥን ነገር የለም። ነገር ግን እግዚአብሔር ጸጋውን ሲሰጠን በእምነት ያንን መልካም ስራ ስንሰራ ምን ይሆናል? ተቀባይነት ያገኛል። ልክ ይሆናል። በእግዚአብሔር ፊት ልክ ይሆናል፣ ተቀባይነት ያገኛል። ስለዚህ እግዚአብሔር መንግስቱን ይሰጠናል ማለት ነው። ይሄ የመጀመሪያ የሚያሳይ ኤፌሶን ላይ ምዕራፍ 2 ያልከውን የሚያሳይ ሲሆን ቀጥሎ ደግሞ ያዕቆብ ላይ ያለ ደግሞ ስለዚህ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ማለቱ ምንድነው የሚያሳየው? ስራ ደግሞ ለጽድቁ ደግሞ አስፈላጊ እንደሆነ። ለምን? እግዚአብሔር የሰጠው ጎዳና ወይም ደግሞ መንገድ ስለሆነ ነው። ለእግዚአብሔር መታዘዝ ከእግዚአብሔር ጋር እንድትኖር ዘንድ ወይም ደግሞ ፍጻሜ አኗኗር ከእግዚአብሔር ጋር እንዲሆን ዘንድ እግዚአብሔር ስለፈቀደ መንገዱ እንጂ የሚመጥን አንዳች ነገር የለንም። እኛ ኦርቶዶክሳውያንም በስራችን ብለን አንመካም። በስራም ሆነ በእምነትም ሆነ በአንዳች ነገር ለእግዚአብሔር የሚመጥን አንዳች ነገር የለም። ወይ ነው ለመንግስተ ሰማያት የሚመጥን ከሰው ዘንድ ምንም ነገር የለም። ግን ምንድነው እግዚአብሔር የሰጠው መንገድ ስለሆነ ያንን ነገር አድርጓል። በጣም ጥሩ። ሁለቱንም ክፍል አብራርተልኛል እንዳላደክም። ጥሩ። እኔ የራሴን አንድ ጥቅስ ጨምርና ለአንተ ደግሞ እንድጠይቀኝ እድል ሰጥሃለሁ። እናንተ በስራ ነው የሚጸደቀው ትላላችሁ፣ መልሳችሁ ደግሞ በስራ እንመካም ትላላችሁ። ገብቷል? አንዴ ኤፌሶን ጋር ትሄዳላችሁ፣ አንዴ ደግሞ ያዕቆብ ግዴታ ነው ትለኛለህ። በስራ ግዴታ ነው ትለኛለህ። እዚህ ጋር ደግሞ የራሱ ክፍሉም የተጣላ ነው ይመስለው። ገባ? አንደኛው ከስራ አይደለም ይላል፣ አንደኛው በስራ ነው ይላል። ምን እያለ ነው የሚለው እንግዲህ ደሆል አውዱን ማየት ይኖርብናል። እስከዛው ግን ይህን ክፍል ልስጥህ። ሮሜ 4:4 ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን፣ ልክ ጴንጤዎች እንደሚሉት ማለት ነው፣ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስራው አይደለም የሚለው። ለማይሰራ የማይሰሩ ሰዎች
ካመኑ እምነታቸው ጽድቅ ሆኖ ይቆጠራል እያለ ነው። ለማይሰራ አሁን እኔም ማብራራት አለብኝ። አንተን የጠየቅኩህን ታዲያ እዛ ጋር ሁለት ነገሮች ይጋጫል አይነት ነገር አወራሁ ለምንድን ነው ብለህ መልሰም ከፈለግ ጠይቀኝ። እኔም ግን መመለስ የመዳሰስ ስለማይቀር ነው። አትስሩ እያለ ነው ይከፈል ክርስቲያኖች እኛ ወንጌል አማኞች አትስሩ እያለን እየተናገርን ነው አይደለም። ክፍል ውስጥ እየተናገርን ነው አይደለም። ጽድቅን አስመልክቶ ግን ስራ እንደሌለ ይኸው ሮሜ እየነገረን ነው። ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ጽድቅ በእምነት ነው። ጽድቅ ምን ማለት ነው? ድነት ነው። ድነት ምን ማለት ነው? የዘላለም ሕይወት ነው። የዘላለም ሕይወት ምን ማለት ነው? የእግዚአብሔር ልጅ መሆን ነው። ስለዚህ የእግዚአብሔር ልጅነት በስራ አይገኝም። የዘላለም ሕይወት ድነት በስራ አይገኝም። ይኸው ለማይሰራ ችግር የለም ይመን ተብሏል። ምክንያቱም የማይሰራበት ሚሊዮን ምክንያት አለው ሰው እና አይስራ እያለ ነው ክፍሉ አይደለም። በስራ ከሆነ ማንም ላይ ጸድቅ ስለሆነ ነው። ግን መስራት አለበት ሰው እንዲጸድቅ አይደለም፣ እግዚአብሔርን ለማክበር እሱ በጌታ በሱ የጀመረው ልክ ኤፌሶን ላይ እንደሚናገረው ከዓለም ዓለማት መፈጠር ጀምሮ እሱ ነው በእኛ ይህን መልካም ስራ የጀመረው አይደል እንዴ? ስለዚህ መልካሙን ስራ በእኛ የጀመረው እሱ ስለሆነ ያንን መልካም ስራ ለማድረግ እንጂ ጌታን ስለሚያስከብር እንጂ የክርስትና መልኩ ስለሆነ ነው እንጂ በእምነት የጸደቀ ሰውዬ እንደገና በስራ ሊጸድቅ አይደለም። ቅድም የጸደቀው በእምነት ጽድቅ የት ሄደበት? ማን ዘረፈው? ማን ሰረቀው? ማን ሻረበትና? አብርሃም በመታዘዙ ጸደቀ እንጂ የታዘዘውን በማድረጉ ጸደቀ። ስራ ማለት ሲሰዋው ነው እንጂ እሺ ሲል አይደለም። አማርኛችንም እንደዛ አይልም። አንድ ሰው እሺ ስላለ ሰራ ማለት አይደለም። አለቃዬን እሺ ስላልኩ ደሞዝ ይከፍለኛል? ይቅርታ እሺ አረጋለሁ ዛሬ እንሰራለሁ ስላለች ቤተ ሰራተኛ የሚያገለግሉ እህቶቻችንን ወይም ወንድሞች ከሆኑ እሺ ስላሉ አይከፈላቸውም፣ ወይም እሺ ስላሉ ስራ ተብሎ አይያዝም። እዛው ሮሜ 4:4 ላይ ሲጀምር ያለውን ልናገርልህ፣ አንተ ድል ስጠህ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ሰርቼ ከሆነ ድነቴን የማገኘው በጸጋ ካልሆነ የማገኘው በእምነት ካልሆነ የማገኘው ደሞዝ ነው የሚባለው። ጸጋ ደግሞ ደሞዝ አይደለም። ጸጋ ነፃ ስጦታ ነው። ሰው ለጊፍት አይከፍልም። ሰው ለነፃ ስጦታ ከፍሎ አያውቅም። በስራ ድነቴን የማገኘው ከሆነ በስራ ደሞዝ እንጂ ድነት አይገኝም፣ ጊፍት አይገኝም፣ ጽድቅ በስራ አይገኝም። ይኸው ክፍሉ ነው የሚናገረው። ስለዚህ ምን እያለ ነው? የዳን ነው? አዎ በጸጋ ነው። ግን ድነናል ብለን አንስራ ማለት አይደለም። እምነት ያለ ስራ የሞተ ነው። ይሄ ክፍል የተጻፈው ሲጀምር በሰዎች ፊት አታድሉ ብሎ ነው የጀመረዋል። ከቁጥር 1 ጀምሮ እንመልከት። ስለ ዓለም አድላት ነው። አዎ በሰዎች ፊት እዚህ ጋር ጠቅለል አድርገን ስናየው ማለት አሁን ታነባዋለች፣ ችግር የለውም። ጠቅለል አድርገን ስናደርገው አንድ ሰው ሌላ ሰው ያለውን በጎ ሪሌሽን መኖሩ እንዳለበት ነው የሚያወራው እንጂ ስለ ግርዛት የሚያወራ ክፍል የለውም። ያኛው ግን ስለ ግርዛት የሚያወራ መጽሐፉ እንዴ እንደሱ ካልክ እኮ አንዷን መዝዤ እኔም እኮ ከዚህ ላይ አንዷን መዝዤ የምፈልገው ማድረግ ይችላል። እዛ ላይ የህግ ስራ ብሎ እኮ ጽፎልሃል። ሙሉ ምዕራፉን ስታነበው ያለውን አውድ መረዳት አለብን። አሁን ያኛው ሮሜ ላይ የተጻፈው ስለ ግርዛት ነው። ስለ ግርዛትማ እንዳልሆነ እኮ አየነው እኮ። እንመለስ እንዴ አይተን እኮ ተመለስ እንዴ አንተ ስለ በጎ ስራ አምጣልኝ። ስለ ግርዛት የምትለውን ቃል እኮ ነው የሳብካት እኮ። እንመለስ፣ ችግር የለም እንመለስ። እንደውም ያንን ገለነው ምጣ፣ ሮሜ 4:4 ገለነው ምጣና እዚህ ጋር ታሳየኛለህ። ቆይ ሮሜ 4:4 አንተ እኮ ማምጣት ያቃተህ ዳጊ፣ እዛ ላይ በጎ ስራ ስለመሆኑ ማምጣት አልቻልክም። አንተ ግን ስለ ግርዛት መሆኑ እኔ ያመጣውልህ። አይ ያዕቆብ ታዲያ የተባለው ታዲያ ምናምን ስትለኝ ያዕቆብ ላይ አንተ በጎ ስራ አይደለም የምትል ከሆነ ማስረጃው መስጠት ትችላለህ ከፈለክ። አንድ ነገር ማወቅ ያለብህ ከሆነ ኖ አንተ ከየት አመጣው? ስለ ምን ማምጣት አልቻልክም እኮ ስለ በጎ ስራ መሆኑ። ኦኬ ስማኝ፣ የህግ ስራ አልተሰጠም ለአብርሃም። የህግ ስራ እኮ እየነገረ ያለው እዛ ክፍል ላይ የህግ ስራ ውስጥ መልካም ማድረግ ግርዛት ነው። ስለ ግርዛት ነው እየተናገረ ያለው እንጂ ስለ መልካም ስራ አይደለም።
አሁን መልካም ስራ አይደለም የምትልን ከሆነ እንመልከተው ክፍሉን አልኩ እኮ። እሺ መልካም ስራ የህግ ስራ ውስጥ መልካም ስራ የለበትም ወይ እያልከኝ ነው? እንደሱ አይደለም እያልኩ ያለሁት። አንተ እኮ ነው ይሄኛው ይሁንልኝ እያልክ እኮ ነው መርጠህ ይሄኛው ይሁንልኝ እያልክ ነው እየነገርኩ ያለሁት። አንተ በትክክል ስላልተረዳው ግርዛት ነው ካልክ እኮ አልኩ ቅድም እኮ። እሺ ቀጥል፣ ሀሳብን ጨርስ። እኔ እያልኩ ያለሁት ብዙ አይነት ስራ አለ። ግን ቅዱስ ጳውሎስ በተለይ የሮሜ መልእክት ላይ ሲጽፈው መለያየት ስለነበር ያን መለያየት እንዳይኖሩ ዘንድ አይሁዳውያን ላልተገረዙት አሕዛብ ያገሏቸው ስለነበረ ያንን ነገር እንዳያመጡ ግርዛትን ዋና የእምነታቸው እንትን እንዳያደርጉ ነው ሲጽፍ የነበረው። እነዛ መገለል እንደሌለባቸው እና ያቺ ግርዛት የህግ ስራ እያለ እንትን ስለ ግርዛቱ ይጠቅሰዋል። እዚህ ያዕቆብ ላይ ደግሞ ስናየው ስለ መልካም አልገባህም አይደለም፣ አንዱ ለአንዱ ስለሚያደርገው ነው። እናንብበው ከቁጥር 3 ጀምሮ ላንብብልህ። ቆይ ሰላም ለኪ ይችን ሮሜ ላይ አሁን አንተ ስበህ ከግርዛት ጋር አገናኝተዋል። አሁን ከግርዛት ጋር ለምን ግርዛት ታዲያ መጣ? ቆይ አንዴ ግርዛት ብቻ እኮ አላመጣም እኮ ከላይ ጀምሮ አላነበብከውም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ካለ በኋላ ቁጥር 4 ምን ይላል? ለሚሰራ ደሞዝ እንደዳነው እንጂ ሲል ስለ ግርዛት እያወራ ነው። ቀጥላ እሺ አምጣውና ስለ በጎ ስራ ከሆነ ቆይ ንገረኝ። መጀመሪያ አምጣዋት በለኝ። ስለ መልካምም ስራ እንደሆነ ላሳየ ነው። ለሚሰራ ደሞዝ እንደዳነው እንጂ እንደ ጸጋ ይቆጠርለትም ሲል ለሚገረዝ ማለቱ ነው። አሁን ለምሳሌ አንድ ሰው ስለተገረዙ ጸድቃለሁ ካለ በመገረዜ የእግዚአብሔር መንግስትን ወርሳለሁ ካለ በመገረዝ ደሞዝ አለ እንዴ? አልገባኝም። ይሄን ክፍል እዚህ ጋር ያነሳው አሁን ከመገረዙ በፊት የተጻፈው ከመገረዙ በፊት የተጻፈው መገረዝ ያለው ቁጥር ስንት ላይ መሰለ? ቁጥር ሰውን ስለመገረዝ ነው ዋናው ኮንሴፕቱ። እኮ ችግር የለውም። ስለመገረዝ ከሆነ መገረዝና ደሞዝን እስካገናኝልኝ ለሚሰራ ደሞዝ እንደዳነው ይላል። ምን ማለቱ ነው? እሺ ላስረዳ። የእግዚአብሔር ሕዝብ ሲባሉ የነበሩት ምን የሆኑ ናቸው? የተገረዙ ነበር። በብሉይ ኪዳን የእግዚአብሔር ሕዝብ ተብሎ የሚጠሩት ማለት ነው። እነዛ አይሁዳውያን የእግዚአብሔር ሕዝብ ተብሎ ሲጠሩ የነበሩት ማለት ነው። ካልተገረዛችሁ የእግዚአብሔር ሕዝብ መሆን አትችሉም፣ ወይም ያንን ቫልዩ ያንን ጥቅም ማግኘት አትችሉም ብለው አሕዛብን ያስጨንቋቸው ስለነበረ ነው እንደ ደሞዝ እንደ ዕዳ እያለ የሚያመጣው ነገር ማለት ነው። ኧረ ሰላም ለኪታው እንጂ አሁን ከህሊና ጋር ከዛች አምጣልኝ። ስለመልካም እኮ እየሰጠው እኮ ነው እኮ እየነገርኩህ እኮ የሚያደርገው የፍቅር አገልግሎት ከሆነ እስቲ ያሳያል። እኔን ስማኝ። በአዲስ ኪዳን የጽድቅ ስራ የሚባል የለም። የጸደቀ ሰው ስራ ነው ያለው። ቆይ ደግሜ ልበልልህ፣ በደንብ አዳምጠኝ። በአዲስ ኪዳን ነው። በብሉይ ኪዳን የጽድቅ ስራ ማድረግ አለብህ። ስንት ነገር እየጎተቱ ነው የሚወስዱት ወደ መቅደስ አይደል እንዴ? ኃጢአታቸውን ለማስተሰረይ ማለት ነው። ቁጥር 4 ስትመለከተው ለዚህ ነው ለሚሰራ ደሞዝ እንደ ዕዳ ነው እንጂ ይላል። መልካም ስራ ማድረግ አለባቸው ወይም ስራን መስራት አለባቸው። ከጽድቅ ጋር በተገናኘ ያለ ስራዎችን ሁሉ ማድረግ አለባቸው ማለት ነው። ይሄ ግን ለአዲስ ኪዳን አይደለም። እናንተ ናችሁ በአዲስ ኪዳን በስራ ይዳናል ብላችሁ ብታምኑት። በስራ የሚዳን ከሆነ ክርስቶስን ባልመጣ ደሙንም ባላፈሰሰ መስዋዕትነትንም ባልከፈለ ነበር። ኦኬ አሁን እዚህ ጋር ከግርዛት ጋር እናገናኘው አንድ ጊዜ። ቆይ አሁን እኔ እንደምንም አድርጌ ከግርዛት ጋር ላገናኘልን እስኪ እናገናኝ። ምን ይላል ቁጥር 5 ላይ? ነገር ግን ለማይሰራ ይላል። ለማይገረዝ ማለቱ ነው። እሺ አብራራዋ ማለቱ ነው ወይ? የጠየቁ እኮ ነው። አሁን እኮ ግራ የገባው መሰለ። ለአንተ ፊት እንዲያደርግልህ እኮ እየሞከርኩ ነው። ለአንተ አምጥቼ ግርዛትን ለማይገረዝ ማለቱ ነው። አዎ በቃ ቀጥሎ ያለው ሁሉ እኮ ስለ ግርዛት ይናገራል እኮ ብጽዕናው እያለ እኮ ስለ ግርዛት እኮ ይናገራል። ቆይ ነገር ግን ለማይሰራ የሚለው ለማይገረዝ ማለቱ ነው። ላልተገረዙት በእምነት ይመጣል ወደ ክርስቶስ። አይ በቃ እዚህ ጋር ሰላም ለኪ። አሁን ከህሊና ጋር ነው እንትን ማለት የፈለገው። እስቲ አንድ ጥቅስ እኮ ማምጣት አልቻልኩም ዳጊ። እኔ ስለ ግርዛት መሆኑን አመጣሁልህ እዛ ክፍል ላይ። ከጥቅሱ ላይ ጥቅስ ላምጣልህ እንዴ? ኦልሬዲ እኮ ጥቅስ አምጥቼልህ ነው እያወራን። ይሄን ጥቅስ ያመጣሁት እኔ ባይ ዘ ዌይ። ቆይ ሰላም ለኪ። በየተራ እናውራሽ። አንድ ጥቅስ ማምጣት የለብህም ትለኛለህ እንጂ የምታወራው እኮ እኔ ባመጣሁት ጥቅስ ላይ እኮ ነው። አንተን እኮ አንድ ጥቅስ ማምጣት አልቻልኩም። ኤፌሶንም የጠቀስኩት እኔ ነኝ፣ ያዕቆብንም የጠቀስኩት እኔ ነኝ፣ ይሄንን የጠቀስኩት እኔ ነኝ። አሁን ግርዛትን እንደምንም ላስገባልህ፣ ችግር የለው። ቆይ ግርዛትን ላስገባልህ። ቁጥር 4 ላይ ቆይ ስለ ግርዛት ነው ብለን እናስብ። ቆይ አይደለም እኮ አይደለም፣ ችግር የለውም እናስገባው። እስኪ አሁን ግርዛት ነው ብለን ጀመር። ለሚሰራ ደሞዝ እንደ ዕዳ ነው ይላል። ደሞዝ ዕዳ የሚለው ሀሳብ ከግርዛት ጋር የሚያገናኘው በምን ሂሳብ ነው? አንደኛ ነገር። ቁጥር 5 ደግሞ ቀጠልኩኝ። ነገር ግን ለማይሰራ ይላል። ምን የህግ ስራ አይደለም?
መገረዝ ነው መጋዝ ነው። ስለዚህ ነገር ግን ለማይገረዝ ኃጢአተኛውንም በሚያጸድቅ ለሚያምን እያለ ነው ክፍሉ። አዎ ጌታ ኢየሱስ ይበቃኛልሽ። ሰላም ለኪ ዳኒ መጥቷል። ምናልባት ከዳኒ ጋር ማጠቃለያ አውራ ከኔ ጋር አንዳንድ እስቲ ከዳኒ ጋር ቀጥሉና የቀረ ካለ ትቀጥላል። ወደ ራሱ ቤትም ስለሚሄድ እንትናም ሊወጣ ስለሆነ ጥያቄ ይዛችሁ ትሄዳላችሁ። አንዴ ጀምሩትና የመጨረሻ ጥያቄ አጭር ጥያቄ እንትን ጥቅስ ምናምን አይደለም። አንድ ጊዜ እኔን ጥቅስ ምናምን አይደለም ጠቅስልህ ጀስት ጀነራሊን የምጠይቅ አንድ የመጨረሻ ጥያቄ ልጠይቅህ። ምክንያቱም አንተ ከ10 በላይ ጥያቄ ስለጠየቀኝ ማለት ነው። ፈቃደኛ ነህ? አንድ የመጨረሻ ጥያቄ ልጠይቅህ። እንዴ እኔ አወራለሁ እኮ በእናትህ ሚዩት አድርጌ ነው ለካ። እሺ ከዳኒ ጋር ቀጥሉ ብዬህ ነበረ። አይ ከአንተ ጋር ስለነበርን ዳኒ ያለህ እንዴ? ቆይ ከአንተ ጋር ስለነበር የመጨረሻ ጥያቄ ምክንያቱም እኔ አለው ዳንሼ አንዴ ዳኒ ከአንተ ጋር ቀጥሉ። ከዛ ከፈለገ ደግሞ ቢኒ መቆየት የሚችል ከሆነ እኔም ጥያቄ ስላለኝ እንቀጥላለን። ካልሆነ አንተ ቤት እንቀጥላለን። ባትሪም ሊዘጋ ነው። በቃ እስኪዘጋ እየጠበቅኩ ነው። ለማንኛውም ዳኒ ቤት መቀጠል ዳኒዬ ቤት መቀጠል እንችላለን። አሁን ዳኒ ሰላም በልና እንትን በለው ሰላም በልና ምክንያቱም እኔ አሁን እስካሁን ሰላም ለኪ አንዴ ይቱ ፌር አይደለም። አንድ ጥያቄ ብቻ ነው የጠየቁት። እሱ 10 ጥያቄ ነው የጠየቀኝ። ሁለተኛ ጥያቄ ብቻ ነው የምጠይቀው። እሺ አንድ ጊዜ ይዘጋ ስለሆነ ዳኒ ቤት እንቀጥለውን የተባለው ማለት 10 ጥያቄ ትጠይቃለህ። ችግር የለም አንተ ብቻና 10 ጥያቄ ትጠይቃለህ። ቢኒ ማረፍ ካለበት ይረፍ። ሌሎቻችን እዛ እንገናኛለን። አሁን ከዳጊ ጋር ነበር ውይይታችን። ዳጊ ይመጣል። ችግር የለም ደውል ችግር የለም። ቢኒ በቃ ዝጋው። ዳኒ ጋር እንሂድ ወገኖች። ዳኒ ጋር እንሂድ። ዳኒ እንኳን ደህና መጣ። በቃ አንተ ቤት እንቀጥለው። እኔ እንኳን ልተኛ ነበር። አንድ ጥያቄ ካለው ጠብቃለሁ። እሺ ችግር የለም። መጀመሪያ ግን ጓደኛ ፎሎ ላደረጓቸው ሰዎች ሼር አድርጓቸው፣ ተባረኩ። ያው አላማችን ታውቃላችሁ፣ ሰዎች ወደ እግዚአብሔር ሀሳብ መምጣት እንዲችሉ፣ የመዳን ተስፋ ኢየሱስን መመልከት እንዲችሉ ነው። ሌላ ምንም አላማ የለንም። ሼር የምታደርጉት ነገር ዝም ብሎ አይባክል። ያ ሰው አይቶት ቢመጣ ይጠቀማል ማለት ነው። ምንም የሚጎዳው ነገር አይደለም አይደል? ቢያንስ ስለ ኢየሱስ ሰምቶ ይሄዳል። ስለ ጌታ ሲወራ፣ ስለ ክርስቶስ ኢየሱስ ሲነገር ሰምቶ ይሄዳል እና በደንብ ነው የሚጠቀሙ። ቴንኪው። እሺ ስለዚህ ቃል ላክብር፣ ወደ ሀሳባችን ንግባ። እሺ ሰላም ለኪ ዳኒ። እሺ በቃ ሀሳቡን ሌላ ጥያቄ ካለ ይቀጥል። ሀሳቡን ግን አንዴ ከዛ የመጣንበትን እዚህ ላሉ ወገኖች ክሉ ለመስጠት ምን ክፍል ላይ ያወራን ነበረ፣ ምን እያል ነው የሚለውን ሀሳብ አንዴ ሃይላይት ብሰጥ ደስ ይለኛል። ሮሜ 4 ላይ ያለውን ክፍል ነበር እያወራን ያለ ነው። ሰው በስራ አይጸድቅም እያልኩ እየሞገትኩ ነው። እሱ ደግሞ ሰው በስራ እንደሚጸድቅ እየነገረ ነው። እዚህ ላይ ስራ የሚለው ሀሳብ ስራ አይደለም፣ መገረዝ ጋር የተገናኘ ነው እያለ ነው። እሱ እንግዲህ በኋላ እድል ስንሰጠው ደግሞ እንደገና ለኦርቶዶክሳኖችም ወገኖች ያው እዚህም ላለነው ለክርስቲያኖች ግልጽ ማድረግ ይችላል። ክፍሉ ከቁጥር 4 ጀምሮ ያለውን ነው እያነበብን የነበረው። ከቁጥር 3 ልጀምረው። አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ከሚለው ጀምሮ ማንበብ አለብን። ለምን ይሄ ይቆረጣል እላለሁ ሁል ጊዜ። ምክንያቱም ሰው በማመን ይጸድቃል ወይ የሚለው ነገር ቅድምም እዚህ ቤት ሳይሆን ቢኒ ቤት በጣም አከራካሪ ሆኖ ረጅም ሰዓት አቆይቶን ነበር። እኛ ክርስቲያኖች ሰው ሲያምን ብቻ ይጸድቃል ብለን እናምናለን። ምክንያቱም የእግዚአብሔር ቃል በቃል ይኸው እንደዚህ ስለሚል ሰው ሲያምን ጽድቅ ሆኖ እንደሚቆጠርለት ይሄ ክፍል ይጀምራል። አብርሃምም አመነ ጽድቅ ሆኖ ተቆጠረለት። ቁጥር 4 ለሚሰራ ደሞዝ እንደዳነው እንጂ እንደ ጸጋ አይቆጠርለትም እያለ ይናገራል ጳውሎስ። ጳውሎስ ስለመገረዝ እያወራ ነው አይደለም። ጳውሎስ ስለመገረዝ አያወራም። ጳውሎስ በአዲስ ኪዳን ውስጥ ስለመገረዝ ሊያወራ አይችልም። አንደኛ ለሚሰራ ደሞዝ እንደዳነው ሲል ለሚገረዝ እያለ ነው አይደለም። መገረዝ ደሞዝ አያስገኝም። ስራ ነው ደሞዝ የሚያስገኘው። አዎ እኛ በስራ ሪዋርድ ይገኛል ብለን እናምናለን። መልካም ስራ የምትሰሩ ሰዎች ሪዋርድ አላችሁ። ግን በስራችሁ ግን ትድናላችሁ ብለን አናምንም። ምክንያቱም ኦልሬዲ በማመን ድናችኋላ። ያንን ማን ወሰደባችሁና ነው እንደገና ደግሞ በስራ የምትድኑት? ስለዚህ በስራ አይዳንም፣ በስራ ግን ሪዋርድ ይገኛል። ስለዚህ ሪዋርድ ሲያወራ ሁል ጊዜ ከስራ ጋር ከመልካም ስራ ጋር የተገናኘ ነው ክፍል እያወራው ማለት ነው።
ደሞዝ ካለ ግርዛት ሊሆን አይችልም። ደሞዝ ካለ መልካም ስራ ነው ማለት ነው። ስለዚህ ለሚሰራ ደሞዝ እንደዳ ነው እንጂ ሲል ለሚገረዝ ነው ብሎ ነው ወንድማችን ተረጎሙ። እሱ በራሱ ጊዜ ያስረዳናል። ግን ደሞዝ ባለበት ስራ ነው ያለው። ይኸው እሱም ቃሉም ሲጀምር ለሚሰራ ብሎ ነው የሚጀምረው። ያ ስራ ደግሞ መልካም ስራ ነው፣ የህግ ስራም ነው ብለን እናምናለን። ከዛ ሲቀጥል ደግሞ እንደገና ምን ይላል? ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ለማይሰራ የሚለው አሁን እዚህ ጋር ምኑን ነው ለማይሰራ የሚለው? ያ ደሞዝ የሚያስገኘውን ነገር የማይሰራ ማለት ነው። ግርዛት ደሞዝ አያስገኝም። አሁን ምንድነው የምታደርጉት? ቼክ የምታደርጉት ማለት ነው እዚህ ክፍል ላይ ቁጥር 5 ላይ ነገር ግን ለማይሰራ ሲል የምን ስራ? ለማይገረዝ አይደለም። ደሞዝ የሚያስገኘውን ቁጥር 4 ላይ የተናገረውን ደሞዝ የሚያስገኘውን ስራ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ብቻ ልክ እንደ አብርሃም ጽድቅ ሆኖ ይቆጠርለታል። ይሄንን ግርዛት ቢል ብለህ ከቀየርከው ስለዚህ ጋር የሚያወራው ስራ የሚለው ግርዛት ነው ካልከኝ ግርዛት ደሞዝ ያስገኛል ወይ ነው? ግርዛት ዕዳ አለው ወይ ነው? አይደለም። ግርዛት ደሞዝ አያስገኝም። ይሄ ነው ክሊርሊ የሚናገረው። ከዛ በኋላ ስለ ግርዛት ያወራበት ሀሳብ አለ። ለዛውም ግርዛትን አፕሩቭ እያደረገ ወይም ግርዛትን እያጎላ እየተናገረም አይደለም፣ ጥግ እያስያዘው ነው። እንግዲህ ብፅዕና ስለ መገረዝ ተነገረ አይገናኝም እያለ ነው። ቁጥር 9 ማለት ነው። ወይስ ደግሞ ስላለመገረዝ አይደለም፣ ስለ እምነት ነው እያወራ ያለው። እዚህ ጋር ጳውሎስ ስለ እምነት ነው እያወራ ያለው። እንዴት በእምነት እንደሚጸደቅ ነው ይሄ ክፍል በጠቅላላ የሚያወራው። በእምነት ያለ ጽድቅ እንዳለ፣ ስራ የማይጨምር እንዳለ፣ መገረዝም ካልከው መገረዝ የማይጨምር ጽድቅ እንዳለ እየነገረ ነው። ይሄ ክፍል በጠቅላላ የሚያስረዳው አንድ ሰው ስላመነ ብቻ ይጸድቃል እያለ እየተናገረ ነው። እኛንን ያለው አይደለም። ይኸው በተደጋጋሚ አብርሃም እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ግርዛቱ ተቆጠረለት አልተቆጠረለትም? ስራው ተቆጠረለት ይላል አልተቆጠረለትም? ደሞዝ የሚያስገኘው መልካም ስራው ተቆጠረለት አልተቆጠረለትም? ይህን ነው እኛ ክርስቲያኖች የምናስተምረው። ስለዚህ ይሄ ነበረ ውይይታችን። እዚህ ላይ መልሶ ጥያቄ እዚህ ላይ ከሆነ መጠየቅ ትችላለህ። ካልሆነ ግን ከዳኒ ጋር ቀጠልና እኔ መተኛ ሰዓት ስለደረሰ እዚህ ላይ ማብቃት እችላለሁ። ቴንኪዩ። ኦኬ፣ እዚህ ጋር እኮ ተጠያይቀን ነበር። አንድ ጥያቄ ብቻ ጀነራሊ ጥያቄ ነው ልጠይቅ ያልኩት ጊዜ የሚፈጅም ስላልሆነ ብትመልስልኝ ማለት ነው። አይ ይህንንም አልጨረስነውም ብዬ ነበር። እንጨርሰው የተባባልነው አንዱም ይሄ ነው። እዚህ ጋር እኮ አሁን አንተስ ደሞዝ የሚያስገኘውን ግርዛት እንድታወራ እድል ስጥ አይሻልም? አንተም ደግሞ እዚህ ጋር ለሚሰራ ደሞዝ እንደዳ ነው የሚለው ግርዛት ከሆነ አስረዳን። አንተም ጊዜ ውሰድ። እሺ፣ ግን ጥያቄ መጠየቅ አለብኝ ወይ መልሼ? እኔም እጠይቅሃለሁኝ። እኔ በጣም ጥሩ ጥያቄ አዘጋጅላለሁ። አንተም ጠይቀኛለህ፣ እኔም እጠይቅሃለሁ። ቶሎ ግን ማለት አለብን። አሁን እኮ ድጋሚ ማብራራት ነው የሚሆነው። ቅድም አብራርቼ ነበረ። ኦኬ፣ አሁን ለምሳሌ ምንድነው ስናወራ የነበረው? ሮሜ ምዕራፍ 4 ያለውን ክፍል ስለ ስራ የሚያወራው ስለምንድን ነው? ስለ መልካም ስራ ነው ወይ ብዬ ጠይቀው ወንድማችን አዎ ብሎ ነበረ። እስቲ አንድ ክፍል ስለ መልካም ስራ አንድ ሰው ለሌላ ሰው የሚያደርገው ነገር ስለዚያ የሚያወራ ነገር ካለው አሳይ ብዬው ነበረ። ምንም ማምጣትም አልቻለም። የሚያሳይ ነገር የለውም እዚህ ክፍል ላይ ማለት ነው። ታዲያ ምንድን ነው ብሎ ጠይቀኝ። እዚህ ክፍል ላይ የሚያወራው ቅዱስ ጳውሎስም ይህንን መልእክት የጻፈው አይሁዳውያንና አህዛብ ነበረ። ሮሜ ክፍል አካባቢ ሮሜ አካባቢ የሚኖሩ የነበሩት አይሁዳውያንና አህዛብ ነበሩ። አይሁዳውያን በግርዛት ያምናሉ ማለት ይመካሉ። በግርዛታቸው ተገርዘናል እግዚአብሔር ሕዝብ ነን ብለው ይመኩ ነበረ። ስለዚህ እነዛን አህዛብን ያስጨንቋቸው ነበር። ካልተገረዛችሁ የእግዚአብሔር ሕዝብ መሆን አትችሉም ብለው ስለሚያስጨንቋቸው ይሄ ነገር እንዳያደርጉ ነው የጻፈው ብዬ ክፍሉን ሳብራራ ነበር። አሁን ለምሳሌ አራት ላይ ስንመለከት ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። 5 ላይ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነት ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብልጽግና ይናገራል እንዲህ ሲል አለና የዳዊትን እንትን አመጣው። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ካለ በኋላ እንግዲህ ይህ ብፅዕና አለ። ተመልከቱ እንግዲህ ስለ ጽድቁ ሲናገር ስለምን እያወራ እንደሆነ ማለት እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስለ አለመገረዝ?
እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። አያችሁ። ስለዚህ አታስጨንቋቸው። አብርሃም እንኳን ሳይገረዝ ብፁዕ ተብሏል። ስለዚህ ስለ ግርዛት ብላችሁ ህዝቡን አታስጨንቁት እያለ ነው ያችን የህግ ስራ የሚያመጣት። የህግ ስራ የሚላት እዚህ ክፍል ላይ ምን ነው? ግርዛቱ ማን ነው? ግርዛቱን የሚያመጣት። ምክንያቱም እነዛ ሲያስጨንቃችሁ ስለነበር ማለት ነው። ሳይገረዝም በነበረው እምነት ያገኘው ጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው አለ። አያችሁ። ሳይገረዙ ወደ ምን የሚመጡት? ወደ ጽድቅ የሚመጡት ሰዎች ማለት ነው። ለእነሱ አባት ይሆን ዘንድ ነው። ስለዚህ ክፍል ውስጥ የሚያወራው በግርዛት ጉዳይ ነው። ትልቁ ርዕስ ማለት ነው ስለ ግርዛት ጉዳይ ነው። እነዛን ማግለል እንደሌለባቸው አይሁዳውያን ለአሕዛብ ካልተገረዛችሁ ብለው ማግለል እንደሌለባቸው ስለምን። ስለዚህ እዚህ ክፍል ላይ ስራ ብለው ጠቅለል አድርጎ የሚያየው ስለ ግርዛቱ ነው። ያለ ግርዛት አዎ ይጸድቃል ሰው። ያለ ህግ ስራ ይጸድቃል ስንል ያለ ግርዛት ክፍሉ እንደሚያወራ ማለት ነው። ግን ስለ መልካም ስራ አንዱ ሰው ለሌላ ሰው ስለሚያደርገው ስራ ግን አይደለም። ያዕቆብ ላይ ግን የነበረው እንደዛ ነው። አንዱ ስለሌላው የሚያደርገው የጽድቅ አገልግሎት ወይም ደግሞ የፍቅር አገልግሎት ነው የሚያወራው። እዛ ላይ ሲሆን ያለ ስራማ ጽድቅ የለም ብሎ ቅዱስ ያዕቆብ ያስተምራል። ስለዚህ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ማለት ነው። እዚህኛው ክፍል ግን ሲሆን ግን ያለ ስራ አለ፣ ያለ ግርዛት ማለት ነው። ስለዚህ መጽሐፉን እንዲህ አድርገን ካልተረዳን በስተቀር ይምታታልና ሰዎችም እንዳይስቱ ይህንን መረዳት አለብን ለማለት ያክል ነው። ጀስት ለመበራራት እድል ስለሰጠን ያብራራሁት። ግን አንድ የመጨረሻ ጥያቄ ልጠይቅና ቆይ እንጨርሶ ይህንን ጨርሰን እኔም የመጨረሻ ጥያቄ ልጠይቅ። ኦኬ፣ በጣም መጠየቅ ፈልግሃል፣ እኔ መጠየቅ ፈልጋለሁ። ስለዚህ አንድ ጊዜ እንጨርሰው። ይሄንን በነካክተህ ነው አናልፍም። አሁን ያለካው ፓርት ምንድነው መሰለህ? ባጭሩ ቁጥር 4ን መንካት አለ። አንተም አብራርተው እኔም ላብራራ፣ እንደዛ ጊዜ እንፈጃለን ብዬ እኮ ነው። አዎ፣ አይ በቃ በዚህ ማጠቃለል እንችላለን። አሁን ሰምተውናል። ለሚሰራ ይላል። ቆይ ሰላም ልክ አንድ ያዳምጠኝ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም የሚለውን አሁን ስራው ነው እንግዲህ ስራው ላይ እኮ ነው ጥያቄ ያለን። ያ ስራ ምንድን ነው? ደሞዝ የሚያስገኝ ስራ ምንድን ነው? እስኪ አንተ ንገረኝ። እዚህ ክፍል ላይ ደሞዝ ያለው ስራ ግርዛት ነው? እኔ ጥያቄ ሳልጠይቅ መልሰህ ጠይቀኝ ነበር። በቃ አትመልሰው፣ ቶ አንዴ ሚዩት አድርግልኝ። ቶ እንዲያውም አትመልሰው፣ በቃ ችግር የለውም። እኔ ውይይት ነው እንጂ የፈለኩት እንትን አለ። ስለዚህ ቶ በቃ እዚህ ጋር ግልጽ ነው። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ሲል ስለ መልካም ስራ አይደለም ወይም ስለ ህግ ስራ አይደለም የሚያወራው ካለኝ እንግዲህ ደሞዝ የሚያስገኝ ግርዛት አለ ማለት ነው። ይሄ ህሊናን መጠቀም ብቻ ነው የሚያስፈልገው። በቃ ጨርሻለሁ። እሺ ጠይቀኝ፣ እኔም ጠይቃለሁ። ልቅደምህ ትቀድማለህ? ቀድመህ መጠየቅ እፈልጋለሁ። እሺ እኔ ልጠይቅ፣ ችግር የለውም። እሺ አሁን ስራ ሲባል መልካም ስራ ማለት ሰዎች ለሰዎች የሚያደርጉት መልካም ስራ ማብላት፣ ማጠጣት እንትን ማን ያዘዙ ይህን ትእዛዝ? የእግዚአብሔር ቃል እግዚአብሔር ራሱ ክርስቶስ አዘዘው አይደል? እንዲህ አድርጎ ብሎ አስተምረን። ኦኬ፣ ለክርስቶስ ትእዛዝ አለመገዛት ወይም ደግሞ ትእዛዙን አለመፈጸም አመፃኝነት ነው አይደል? ኦፍኮርስ እኛ በስራ ማመፅ እንለዋለን። ስለዚህ ያንን ነገር አለማድረግ፣ ያንን ስራ አለመስራት አመፀኝነት ከሆነ ስራውን አለመስራት ከክርስቶስ ጋር አይኖርም አይደል? መንግስተ ሰማያት አይወርስም። አመፀኛ መንግስተ ሰማያት ስለማይወርስ ስራውን ያልሰራው ለምንድን ነው የሚለው ማተር ያደርጋል። ቅድም አንተም ብለዋል። አቅም ሳይኖረው ሊሆን ይችላል፣ ታሞ ሊሆን ይችላል፣ በጤና ጉድለት፣ በአእምሮ ጉድለት ሊሆን ይችላል። ቅድም አንተ የተጠቀምከው መልስ መልሼ ላስታውሰ። ስራውን ያልሰራበት ምክንያት ይወስነዋል። በአመፅ ከሆነ የማያደርገው የማይታዘዘው ማለት ነው። ኢንጀነራል ማለት ነው። አለመታዘዝ ነው ውስጡ ያለው ስራ ዲቴል አለመስራት ብቻ ሳይሆን አለመታዘዝ ስለሆነ አመፅ ስለሆነ አመፀኛ እግዚአብሔር መንግስት አይወርስም። ስራውን ያልሰራው ግን ቆይ ንገር የጠየቁ ያለሁት ሳትችል ሳይሆን በቃ ሰው በቃ በአመፅ ከሆነ እግዚአብሔር መንግስት አይወርስም። ማድረግ የምችለው ነገር አለ። በአመፅ እግዚአብሔር ስራ አልሰራም ብሎ ካመፀ አንዱ ለአንዱ የአቅሙን ላይ ያበላ ይችላል፣ የአቅሙን ላይ ያስለብስ ይችላል። ገብቷል? በአቅሙ በእንትኑ ነው የምነግርህ ያለው በምትችለው ደረጃ። ከአቅም በላይ በሆነ ነገርማ እንደማትጠይቅ ስነግርህ ነበር እኮ። ከአቅም በላይ በሆነ ነገር እኔ በአቅሙ ነው እያልኩን ያለሁት። የማያደርግ ሰው ያንን ስራ የማይሰራ ሰው አመፀኛ ከሆነ መንግስቱን አይወርስም አይደል?
በእግዚአብሔር ላይ ያመፀ ስለሆነ። መልሼ እልሃለሁ። ልድገመው፣ ደግሜ ልናገር? እሺ ደግሜ ልናገር። በቃ አመፀኛ ሰው የእግዚአብሔር መንግስት አይወርስም። በቃ የአመፁ መልክ ምንም ይሁን በቃ የአመፁ መልክ ኦርቶዶክሳን እያልን ያለ ነው እሱ ነው። ምን አልከኝ? እኛም ኦርቶዶክሳን ስራ ብለን ስናስተምር፣ በጎ ስራ ስሩ ብለን ስናስተምር፣ ያንን ካላደረጋቸው አጸድቁም ብለን ስንናገር ያ ኮንሴፕት ነው። ማድረግ እየቻልክ አለማድረግ አያጸድቅም። በቃ ማድረግ አልገባህ ነገር አለ እኮ ማድረግ እየቻለ ማያረግ አለ። ሳያመጽ እየቻለ እኮ ማያረግ ግን ከአመጽ የተነሳ አይደለም። ለምሳሌ ደብረ ሊባኖስን መሳለም የማይችል ገባህ ግን በተለያየ ዓለም ላይ የሚኖር አለ። አየህ ያንን አንተ የጽድቅ መንገድ ካደረግከው ቆይ ልንገርህ። አሁን እኮ ባጭሩ እዚህ ውይይት ውስጥ የገባ ነው በስራ እንደመልስ ጥያቄ ጠይቀኝና ባይ ዘ ዌይ ጥያቄ ብቻ ነው የፈለግከው ወይስ መልስም ትፈልጋለህ? እርግጠኛ ነኝ አይደለም። ስላላወራሁት አታውራ ነው ያልኩ እኔ አይደለም። መልሴንም ከመረጥክልኝ ጥያቄም ካንተ መልስም ካንተ ከሆነ እንዴት ይሆናል? ቆይሽ አይደለም አሁን ጠይቀህ ስለጨረስክ የቀረ ጥያቄ ካለ ከፈለክ እንድጨምር ፈቅድልሃለሁ እንጂ ጠየቅከው ይመለስልህ። መጀመሪያ ማይክህን ታርግና ስትመልስልኝ አይ እንደሱ አይባልም። ስትመልስልኝ አይባልም። መልስ አይመረጥም። ጥያቄ ነው ካንተ መልስ ከኔ ነው። ጥያቄ እሱ አይደለም። እኔ ካልሆነ ስጨርስ አልተመለሰልኝም ጥያቄ አልተመለሰልኝም ነው የሚባለው እንጂ መልስ አትምረጥልኝ። እኔ ለመልስ አድማጩ ይስማ፣ ከዚያ ያልተጠየቀውን የመለሰው ይበል። ኦኬ በአጭሩ ቅድም እንዳልኩት አመፅ የትኛውም አይነት መልክ ይኑረው የእግዚአብሔር መንግስት አትወርስም። ኦኬ በስራ የምታገኘው የእግዚአብሔር መንግስት የለም። ምክንያቱም ኦልሬዲ ያዕቆብ መጽሐፍ መልእክት የተጻፈላቸው ሰዎች ኦልሬዲ በእምነት የዳኑ ሰዎች ናቸው። ወገኖች ይላቸዋል፣ ወንድሞች ይላቸዋል። ኦልሬዲ ወንድሞች ናቸው። እንደገና ደግሞ ወንድም ለመሆን እንደገና ደግሞ ወገን ለመሆን ወገኖች አይደል ያላቸው፣ ወገን ለመሆን እንደገና መስራት አይጠበቅበትም አንድ ሰው። ምክንያቱም ኦልሬዲ ወገን ነው። ወገን ለመሆን ልጅ ለመሆን አይጠመቅም እንደምንለው ማለት ነው። ኦልሬዲ በእምነት ያገኘው ልጅነት ስላለ መልሶ በጥምቀት ልጅ ለመሆን አይጠመቅም። የዳነ ለመዳን አይሰራ። ይህን እናምናለን። ስለዚህ ወደ ጥያቄ ስንመለስ አመፀኛ ነው። አዎ ግን አመፅ ማለት ከአቅም ጋር የሚያያዝ አይደለም። ከእንቢተኝነት ጋር የሚያያዝ ነገር ነው። አላደርግም ማለት ነው። አመፅ ማለት አልታዘዝም ማለት ነው። ግን ድሃ ስላላበላህ ተቆጥሮ ጽድቅህ በዛ ላይ የሚወሰን ከሆነ ድሃ ማታለበላበት ብዙ ኦኬዥን አለ። ሚሊየን ኦኬዥኖች አሉ። አንተ በጊዜ ምድር ለቀህ ልትሄድ ትችላለህ። ጌታ ቀድሞ ሊመጣ ይችላል። የአቅም ውስንነት ሊኖርብህ ይችላል። ወይም ደግሞ ከምትኖርበት ከራስ ላይፍ ስታይል ጋር ያንን ሚት ላታረግ ትችላለህ። ያንን ሪኳየርመንት ላታረግ ትችላለህ። የጽድቅ ግን ሪኳየርመንት አይደለም ነው የምልህ። ከአማኞች የሚጠበቅ ሪኳየርመንት፣ እግዚአብሔርን የሚያከብር ሪኳየርመንት ነው እንጂ የጽድቅ ሪኳየርመንት ግን አይደለም። ስራ ያመነ ሰው ግን ገባ በጎ እንዲያደርግ መልካም እንዲያደርግ ባልቴቶች እንዲረዳ ኤክስፔክት ይደረግበታል እንጂ ዜግነት ያለው ሰው እንደገና ታክስ ባሰራ ቁጥር በየዓመቱ ሌላ ዜግነት አይሰጠውም። ኦልሬዲ ዜጋንን ነው እኛ ምናምነው። የክርስቶስ መንግስት ዜጎች ነን። ስለዚህ የዜግነት ግዴታችን እንወጣለን። አማኝም የአማኝነት ግዴታውን ይወጣል እንጂ የአማኝነት ግዴታውን በተወጣ ቁጥር እየዳነ አይሄድም። መዳን የሚጨምር የሚቀንስ እንትን ቴምፕሬቸር አይደለም። ኦኬ አልሰራም ካለስ አላደርግም ካለስ ከምን የተነሳ ከአመፅ ከተነሳ አመፅ በምንም ፎርም የእግዚአብሔር መንግስት ያሳጣሃል። በምንም ፎርም የአመፁ ፎርም እንትን ከሆነ እንኳን ችግር የለው የሚባል ነገር የለም። በራሱ ይሄ ተርም ያስገባህበት ምንም አይነት ኮንቴክስት የእግዚአብሔር መንግስት ያሰጣል። እኛም እኮ ስንል እንዲህ ነው የምንለው አልከኝ። አይደለም እናንተ ስትሉ ድሃ የምታበሉት የእግዚአብሔር መንግስት ሴኪውር ለማድረግ ነው። አንድ ሰው ድሃ ብልቶ የታሰረ ጠይቆ ምን ብሎ ገዳማትን ሄዶ የሐዋርያት ጉዞን አድርጎ ሊያስመዘግብ ነው፣ ሊያስቆጥር ነው። አየህ ሰው ሰርቶ የሚያገኘው ነገር ደሞዝ ይባላል። አየህ መዳን በስራ ከተገኘ ድነት በስራ በማድረግ ከተገኘ ፍሪ ጊፍት እየከፈልክ ነው ማለት ነው። አየህ በመስቀል ላይ ለተሰራልህ ለተሰጠ ነፃ ስጦታ እየከፈልክ ነው ማለት ነው። ይሄ ደግሞ ሊሆን አይችልም። ሰው ለነፃ ስጦታ አይከፍልም። መዳን በነፃ ነው፣ በነፃነት ነው። ግን
የእግዚአብሔር ያከብሩ ዘንድ ብርሃናችን ሁሉ በሰው ፊት ሁሉ መብራት ስላለበት በእኛ የጀመረው መልካም ስራ ማቴዎስ 5 ላይም እንደሚናገረው ኤፌሶን ላይ እንደሚናገረው መልካምን ስራ ግን እንሰራለን፣ የዜግነት ግዴታችንን እንወጣለን፣ ከክርስቲያን ስለሚጠበቅ ነውር የሌለበትን አምልኮ እናደርጋለን። ይሄ ነው ምላሽ። እንግዲህ ሌላ ጥያቄ ከሌለ በስተቀር አሁን ደግሞ ወደ እኔ ጥያቄ እንሂድ። ግን እንትን በጣም እንትን እያሰብከት እያረከው አረዘምኩት አይደል? ይቅርታ እያስረዘምኩ ስለሆነ ይቅርታሽ አሳጥራለሁ። እንደ ስብከት እያረከው ግን እኔ አሁን ቅድምም አንደርሳንድ ቅድም ጠይቀኝ ቅድም የነበረው ውይይት ላይ እኛ የምንለው አንደኛ በአቅምህ የትኛው ትእዛዝ ስትለይ ክርስቶስ ያስተማረችው ትምህርት አለ አንቀጸ ብፁዓን ተብሎ 6 እንዲሁ ደግሞ 10 ትእዛዛት እያልን ስናብራራ ነበረ። ያን ነገር መረሳት የለበትም። በተጨማሪ ደግሞ አሁን ቅድም ስጠይቀ ነበረው አንድ ድል ከሰጠኝ አንድ የመጨረሻ ጥያቄ ጨምራለሁ። እኔ ልጠይቅህ። አሁን ዳኒ ነው የምጠይቀው። እኔ እንዴ ልጠይቅህ። ኢትስ ኦኬ ራፓፕ እንድታደርገው ስለፈለግኩ ተደጋጋሚ ከሆነ ሰው እናሰለቻለን። ችግር የለውም። እኔ ሌላ ጥያቄ ነበር የምጠይቅሽ። እሺ። እኔም እዚሁ ላይ ነው፣ እኔም ድነት ላይ ነው የምጠይቅህ። ሰው በእምነት ብቻ ይድናል ስራውን ሳይጨምር? አይድንም። በእምነት ብቻ አይድንም አይደል? እሺ ምን ስራ ጨምረህ ነው አንተ? ቆይ ጥያቄ እኮ አልጠየቁም። መነሻዬን ነው የሰጠው እንደ ፕሬሚስስ ነገር ነው የጀመርኩት። ምን ስራ ሰርታል? ምን ስራ አዋጣህ አንተ የመስቀሉ ስራ ላይ? እሺ አሁን የኛ እንግዲህ ትልቁ ችግር እናንተም እኛ የምንለው ነገር አለመረዳታችሁ ነው። የመስቀል ስራ ላይ አንድም ሰው ምንም ማዋጫው ሊያዋጣ አይችልም። ምንም ማዋጫው እኛም መልካም ስራ መስራት አለብህ ስንል ለእግዚአብሔር መታዘዝ አለብህ። ካልተዘዝክ መንግስቱን አትወርስም። መታዘዝ ደግሞ ከእርሱ ጋር እንድትኖር ዘንድ ያደርግሃል፣ ከእርሱ መንግስት እንዳትወጣ ዘንድ ያደርጋል። ምክንያቱም አለመታዘዝ ስለሚያስወጣ ቅድም እንዳልከው አንተ ራሱ ቆይ እሱ አንተ ጥያቄ ነው። እኔ ልድገምልህ። እናንተ ኢኒሻል ሳልቬሽን በሚለው የምታምን መስሎኝ ነው። ይቅርታ፣ እናንተ እንደዛ ትላላችሁ፣ እኛ እንኳን እንደዛ አንልም። ቆይ አንዴ ልትደግመው ነው የቀድሙን። ኢኒሻል ሳልቬሽን በሚል ታምናለህ እንዴ? አይደለ? ኦርቶዶክሳዊ ስለሆንክ ምን እኛ እንትን ሳናደርግ የክርስቶስ ያዳነነት ድህነት? እሱማ ክርስቶስ እኮ በመስቀል ላይ ስራ ሰራል። እኛ ያዋጣን እሱ ድነት ላይ ስራ የለበትም አይደል? ምንም ቢሆን ቆይ እሺ ላስረዳ፣ እኔ ልመልስልሽ። እሱን ነው የሚጠይቀው። ጥያቄ ምንድነው መሰለህ? እሱ ድነት ላይ ስራ ስለሌለ ገብቷል። ድነት ያለ ስራ አለ ማለት ነው። በኋላ ላይ ነው ግን እንግዲህ እዛ ጋር ልጨርስ ጥያቄን። እዛ ጋር ስታጡት ነው በኋላ ደግሞ ድነትን መፈለግ የነበረባችሁ። እዛ ጋር ካገኛችሁት ለምን ትፈልጉታላችሁ? እዛ ጋር ያለ ስራ ድነትን ያንተን ቤተክርስቲያን ታምናለች፣ ያለ ስራ ድነት እንዳለ ገባ። ኢኒሻል የሚል ጨመረችበት እንጂ እኮ ሳሊቬሽን ያለ ስራ እንዳለ እኮ ታውቃለች ቤተክርስቲያን። አሁን ግን ምንድን መሰለህ እዛ ጋር የዳንከው ድነት የት ሄዶ ነው? እንደገና በስራ የምታገኘው ነው። እዛ ጋር ያለ ስራ እንደሚገኝ ግን አንተ ታምናለህ፣ አንተ ኦርቶዶክሱ ሳሊቬሽን ያለ ስራ እንደሚገኝ ማለት ነው። እሺ ልመልስልህ። እሺ እኔ ደቂቃ አልፈጅም፣ ችግር የለውም። ክርስቶስ የሰራው የድነት ስራ አለ፣ መስቀል ላይ የተፈጸመ የድነት ስራ አለ። ያንን የድነት ስራ ነው ተካፋዮች የምንሆነው እኛ ኦርቶዶክሳውያን ማለት ነው። ተካፋዮች የምንሆነው ሰው ሁሉ ተካፋይ የሚሆነው ወደ መንግስት የሚመጣው ያንን ነው። አዳኙ ማን ነው? ክርስቶስ ነው። መድኃኒቱ ማን ነው? ክርስቶስ ራሱ ነው። ዋጋ የከፈለው ክርስቶስ ራሱ ነው። ምንም ይሄ አያጠራጥም። እኛ ኦርቶዶክስ የምናምነው ነው። ታዲያ ስራ ሲባል ምን ሲባል ያንን የሰራውን የድህነት ስራ በምን እናገኘዋለን፣ ጥቅሙን በምን እናገኘዋለን የሚለው ነገር ላይ ነው። አሁን ለምሳሌ እናንተ በእምነት እናገኘዋለን ትላላችሁ አይደል? ባመን ቅጽበት እንድናለን ትላላችሁ። ድህነቱ የትኛው ነው? የተሰራው የመስቀል ስራ የተሰራው ድህነት የምታገኙት ሰው በእምነት እንጸድቃለን ስትሉ ራሳችሁ አዲስ በቃ ዋጋ ከፍላችሁ ነው ወይስ የሆነ ነገር አድርጋችሁ አይደለም? ጀስት በእምነት ይገኛል ለሚባል ሁሉ ይገኛል ለሚባል። ስለዚህ መጀመሪያ ላይ በእምነት ብቻ ነው የዳናችሁት ማለት ነው። በኋላ በስራ ለመዳን ነው እየሰራኝ ነው። መጀመሪያ ላይ በእምነት ብቻ አልዳናችሁም። ክሊር አድርግልህ። ክሊር አይደለም። መጀመሪያ ላይ ሰው በመስቀሉ ስራ ሲያምን እዛ ጋር ያዋጣኸው የሰራኸው ነገር ስለሌለ በእምነት ብቻ ድናችሁ ታውቃላችሁ አይደለ? እንዲህ አይነት እውነት አለ እናንተ ጋር ወይስ በእምነት ብቻ አልዳናችሁም እናንተ መጀመሪያ ላይ? እሺ ክሊር አድርግልህ። አሁን እዚህ ላይ በእምነት ብቻ አሁን አይደለም
መልካም ስራን ብትሰራም ነው እያልኩኝ ያሉት። መልካም ስራ ብትሰራን በኋላ ተነግረኛል። የዚህ የመስቀሉ ስራ ላይ ምን አዋጣችኋል ነው ብለህ እኛ የምናምነው ምን መሰለህ? እኛ ይሄንን መልካም ስጦታ በእምነት ተቀብለነዋል። ይሄን ጸጋው በእምነት አድኖናል ብለን እናምናለን። የሰራነው ነገር የለም፣ ያዋጣነው ነገር የለም። አንድ ሚስማር ሼር አላደረግንም፣ አንድ ጅራፍ ሼር አላደረግንም፣ ወይም አንድ መተፋት አንድ መገፋት ሼር አላደረግንም። ምንም አልሰራንም ነው የምንለው። በእምነት ብቻ ይሄንን ስራ በማመናችን ብቻ የሚል ቃል ጨምረን ኔዳን ነው የምንለው። እናንተ ደግሞ ብቻን የማትጨምሩ ከሆነ ፕላስ አለ የምትሉ ከሆነ ምን ጨመራችሁ? እዚህ የመስቀሉ የቤዛነት ስራው ላይ ምን እንደጨመራችሁ ንገረኝና በዚህ እናጠቃል። በቀደም የነበረ ከዛ በኋላ የምትሰራውን መስማት አልፈልግም። ይኸውልህ ከዛ በኋላማ እንደምትሰሩ አውቃለሁኝ። እኔ የምፈልገው የመጀመሪያ ኢኒሻል ሳልቬሽን ስለምትሉ እኮ ነው። ኢኒሻሊ ሴቭድ ስትሆኑ ምን ሰርታችሁ ነው ሴቭድ የሆናችሁት? ምንም ካልከኝ በእምነት ብቻ ነው ሴቭድ የሆናችሁት ማለት ነው። ስለዚህ እምነት ብቻ የሚለውን እውነት መቀበል፣ መሪር እውነት መቀበል ሊኖርብህ ነው ማለት ነው። አይ ካልክ ደግሞ ስራ መጨመር አለብህ። ከአሁን እየነገርከኝ ያለ በ3 ጊዜ ድርሰት ወደፊት መስራት የሚጠበቅብህን ነው የምትነግረኝ ያለው። እኔ ወደፊት ያለውን አለ መጀመሪያ ላይ እንዴት ዳንክ በእምነት ብቻ አይደለም ወይ ወዳጄ? እሺ አሁን እንድመልስ እድሉ ስጠኝ። አሁን እኮ አንተ ያብራራው ያክል በመልስ ነው ምናልባት ሰው ይረዳ ኖራል ብዬ አስባለሁ። እኛ ኦርቶዶክሳውያን ከመጀመሪያም እስከ መጨረሻ በክርስቶስ የመስቀል ስራ አንዳች የጨምርነው የምንጨምረው የምንችለው ነገር የለም። እንደዚህ ብለን አናምንም በየትኛውም ነገር ላይ ኦኬ። እምነትም ቢሆን አሁን ለምሳሌ ሰው ሲያምን ባመነበት ቅጽበት በክርስቶስ ላይ የሚጨምረው ነገር የለም። ስራም ስንሰራ በክርስቶስ አዳኝነቱ ላይ የምንጨምረው አንዳች ነገር የለም። ግን ክርስቶስ አምናችሁ እንዲህ አድርጉ ስላለን ያ ነገር በማድረጋችን ክርስቶስ ያንን የድህነቱን ስራ ይሰጠናል፣ ክርስቶስ ያድነናል ብለን ነው እንጂ የምናምነው እኛ በራሳችን ለራሳችን ድህነት እንፈጽማለን ብለን ፈጽሞ አናምንም። እኛ ኦርቶዶክሳውያን በራሳችን ድህነት እናገኛለን ብለን አናምንም። ግን ምንድን ነው ማመንና መታዘዝ ምን ያደርጋል ነው? ክርስቶስ የሰራውን የድህነቱን ስራ ተካፋይ ያደርጋል ነው። ግልጽ እንዲሆንልን ይበቃል። በቃ ሰው ከዚህ ላይ እንግዲህ የራሱን እንትን ይበል። ዳኒ መቀጠል ትችላላችሁ። እኔ ያልኩት ሀሳብ ምንም ከዛ በኋላ የቀጠለውን አይደለም ማወራው። መጀመሪያ ላይ ኦርቶዶክሶች መሪር ቢሆንም ያለ ስራ በእምነት ብቻ ነው ልትድኑ የምትችሉት። አንሌስ አዋተናል ካላላችሁ በስተቀር አላላችሁም ብላችኋል፣ አምናችኋል እያልኩ አይደለም። ግን ከዛ በኋላ በስራ ድነት እንዳለ መናገራችሁ አትሊስት ኢኒሻሊ በእምነት ብቻ ድናቸው። እንደው የሌላውን ብትክዱት እንኳ ኢኒሻሊ አትሊስት እምነት ብቻ የሚባል ነገር አለ እናንተም ጋር ማለት ነው። ገባ? አትሊስት ሌላውን ስላልተቀበላችሁ ያው ማስገደድ አይቻልም። ስለዚህ ኢኒሻል ሳሊቬሽንን የምትቀበል ከሆነ ኢኒሻል ሳሊቬሽን ደግሞ ገና ሳታምን እኮ ነው የተፈጸመው። አዎ ግን ያ ሳሊቬሽን የተፈጸመው በስራ ነው ሳይበጣም ጭምር ማለት ነው። በስራ ነው የተፈጸመው ነው እኮ። አይ ስራ የለውም ኢኒሻል ሳሊቬሽን ውስጥ። እኔ ልጅ ኢኒሻል ሳሊቬሽን የሚለውን ተቀብዬ አይደለም ባይዘው እንዳንተ ላውራ ብዬ ነው። አሁን እንደ ኦርቶዶክሳዊ ሆኜ ሳወራ ኢኒሻል ሳሊቬሽን ውስጥ ስራ ከሌለ ኢኒሻሊ ሴቭድ የሆንከው በእምነት ብቻ ነው ማለት ነው። ስለዚህ እምነት ብቻ ኢኒሻል ሳሊቬሽን አንተ ዳጌ ትክክል አልተረዳኸውም። ኢኒሻል ሳሊቬሽን የሚባለው ክርስቶስ የሰራውን ስራ ነው። አዎ እኛ የሰራነው ስራ ነው እኮ አላለም። አዎ ክርስቶስ የሰራው ስራ ብቻ ስለሆነ ያንተ ስራ ስለሌለበት ገባ። ያንን ማመን ብቻ ነው ካንተ የሚጠበቅብህ። እምነት ብቻ ነው የሚጠበቅብህ። ድህነት ክርስቶስ የሰጠን ድህነቱ በምን ተካፋይ እንሆናለን? እኛ በጸጋ ጸጋው በእምነት አድኖናል የሚለው በጸጋ ነው። በጸጋ ነው። አይ ለፍሪ ጊፍት ነው። ፍሪ ጊፍት አይከፈል። እናንተ ለፍሪ ጊፍት ካልከፈልን እያላችሁ ነው። ፍሪ ጊፍት አማርኛውን ላድርግልህ፣ ነፃ ስጦታ ማለት ነው። ቆይ እንግሊዝኛ ስላደረጉት ነፃ ስጦታ ነው አይደለም። ቆይ መጀመሪያ ይህን እንጨርስ። ወደ ጥምቀትማ ከሄደን ይሰፋብናል። አሁን ወደ ዳኒ ልመልስ። መጀመሪያ ነፃ ስጦታ ነው አይደለም። አንድ ጊዜ ይህን ሀሳብ እንጨርስ። ይሄማ አውቀህ ይመስላል። ሌላ ወደ ሌላ ቶፒክ ሆነን ፍሪ ጊፍት የሚባለው ነገር ክሊር ማድረግ አለብን። አሁን ፍሪ እኮ አይደለም ካልከኝ ችግር የለም ታወራለህ። አንድ ጊዜ ግን ማወቅ ያለብን መጨረሻ እኛ የምናምነው ያ ፍሪ ጊፍት አይከፈልበትም። ገባ? አትክፈሉ እኮ ያው ሜሴጅ ምን መሰለህ አትከፍሉም። በጣም ጥሩ አትሰሩም ማለት ነው። ሰርታችሁ ያመጣችሁት አይደለም ፍሪ ጊፍቱን ማለት ነው። መስራቱ መታዘዝ ነው እንጂ መክፈል አይደለም። ቆይ ፍሪ ጊፍቱን ሰርተህ ነው ያመጣኸው ወይስ በነፃ ነው ያገኘኸው? ፍሪ ጊፍቱ ሁሉም በነፃ ነው። ግን ስራ የሚባለው ነገር ፍሪ ጊፍቱን የተቀበልከው ነገር ክፍያ አይደለም። ፍሪ ጊፍቱን የተቀበልከው የተሰራ ያለቀ የተጠናቀቀ ስራ ስለሆነ ተፈጸመ የተባለበት ስለሆነ አንተ እጅ ላይ ሲገባ በእምነት ነው። ጸጋውን በእምነት ነው። ጸጋው በእምነት አዳነ ብቻ ሳትታዘዝ
እኔ ስማኝ እንግዲህ ምን አድርገህ ንገረኛ፣ ጨምረህ ካለ ንገረኝ። የመስቀሉ ስራ ላይ ምን ታዘዝክ? እስኪ ንገረኝ አንተ። መስቀሉ ስራ ላይ ምን ታዘዝክ? ሚስማሩ ላይ ምን ታዘዝክ? ግርፋቱ ላይ ምን ታዘዝክ? እስኪ ንገረና። እስኪ ሚስማሩ ላይ ምን ታዘዝክ ንገረኝ እስኪ። ክርስቶስ ተገርፎ ያ ሁሉ መከራ ዋጋ ከፍሎ ለዓለም ድህነትን ሰጠ። ያንን ድህነት በምን ይገኛል ሲባል አለው የራሱ መንገድ። ክርስቶስ እንዲያድርጉ ያለው ማለት ነው። በእኔ እመኑ በአባቴም ደግሞ እመኑ። መጀመሪያ ማመን አለብን። ከዛ ደግሞ ተጠምቁ አለ። መጠመቅ አለብን። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም አለ። ስጋውን መብላት ደሙን መጠጣት ደግሞ የዘላለም ሕይወት እንደሚያሰጥ እሱ ትእዛዝ የተሰጠው እሱ ትእዛዝ የሰጠው ካሰራችሁ ደግሞ ያበትን መንግስት ወንድሜ ያለው ይሄ ነው። ሌላ እኮ አይደለም። አይደለም እያልክ ያለውማ ምን መሰለ፣ ይሄ ጥምቀት እኮ የተሰጠው የቤዛነት ስራ ከተሰራ በኋላ ነው እንጂ ከመሰራቱ በፊት አይደለም። ተሳሳት። ለምን ተሰጠ? ያንን ድህነት ነው የምናገኝበት። ቆይ ልንገርህ፣ እኔ እየጠየኩህ ያለሁት የቤዛነት ስራው ላይ ምን አዋጣሃል ስለ ምንም ስራ ሰርታል ነው ያዋጣ ከሌለ የመስቀሉን ስራ አንተ አኳየር ያደረግከው የተቀበልከው የመስቀሉን ስራ በእምነት ብቻ አይደለም ወይ? ሌላ አላዋጣኸው ነው መልሱ መሆን ያለበት። ካዋጣ ይሄን እናዋጥቻለሁ። ሚስማር ላይ ስንታዋጣ ስለ ሁለቱ ሚስማር እኔ ሶስቱ እሱ ወሰደ ምናምን ብትለኝ ጥሩ ነበረ። ስለዚህ ያለ ጥፋታችን መከሰሳችን እኮ ነው የማናምነው ነገር እንትን ማድረግ እኮ ጥሩ። ካላመናችሁ እኮ ጥሩ ነው። ስለዚህ እኮ አልኩ ምን አልኩ መሰለህ፣ እንደሱ ከሆነ አልኩ ኢኒሻሊ አትሊስት እንግዲህ በእናንተ ቋንቋ ላውራና አትሊስት ኢኒሻሊ ሴቭድ የሆናችሁት በእምነት ብቻ ነው። የጨመራችሁት ነገር የለም። እሱ ደግሞ አይደለም። አንተ ኢኒሻል ሳልቬሽን ምንለው ዳጊ፣ ኢኒሻል ሳልቬሽን ምነው ገና እኛ ሳንወለድ ክርስቶስ በመስቀል ላይ ተሰቅሎ የሰጠው ድህነት ነው ለዓለም የሰጠው ድህነት። እሱ ላይ ያዋጣኸው ነገር አለ ወይ እኮ አልኩ። ያዋጣኸው የለም። እሱ አታዋጣም እኮ በእምነት ያዋጣኸው ነገር ከሌለ ገና መች ተወለድክ? ቆይ አንዴ አዳምጠኝ። ያዋጣኸው ነገር ከሌለ እዛ ላይ ምንም ድርሻ ከሌለ ያንን ግን ያንተ ገንዘብ ያደረከው ለእኔ የፈሰሰው ለእኔ የሞተው ለእኔ የተሰቃየው ብለህ የተቀበልከው በምንድን ነው? በስራ ነው አይደለም፣ በእምነት ነው። ከእምነት ውጭ ሌላ ነገር አለ? እምነት ብቻ አይደለም። ያንን ስትቀበል እየሰራን የተቀበልከው እምነት ብቻ ሳይሆን ሰው የሚቀበለው አምኖ ሲጠምቅ ያንን ነው የቀበለው። አንዴ ቆይ ነው ስማኝ። እሱ ትእዛዝ ይኸውልህ ከቤዛነት ስራ በኋላ የመጣ ትእዛዝ ነው አለ። ከዛ በፊት እኔ ቤዛነቱን የጠየቅኩህ ከቤዛነት በኋላ ነው እንዴ? እምነት ከቤዛነት በኋላ ነው? እውነት ግን ነው? ሳያምኑ ነበር ሲከተሉ የነበረው። ስለኔ አይደለም ማወራ፣ እኔ ስለ ትእዛዙ ነው ማወራ። እሱም አንተም አልነበርክም። አንተም እኮ ጥምቀትን ዛሬ ላይ ስታደርገው ኖረህ አይደለም ያኔ አይደል? ያኔ ኖረህ እኮ አይደለም ዛሬ ላይ የምታደርገው ጥምቀት። እኔ ማገኘው በዛ መልክ ነው፣ አሁን ማገኘው ነው እያልኩ ያለው። እኔ ልንገርህ፣ ቆይ ስማኝ። ከመስቀል በኋላ ከቤዛነት ስራ በኋላ ያለውን ትእዛዝ ሳይሆን ማወራህ ቤዛነቱን እንዴት ተቀበልከው ነው። የቤዛነቱን ስራ እንዴት ተቀበልከው ነው ማወራህ። እዚህ የሚቀበለው ነው ያለው። የቤዛነቱ ስራ ሰው የሚቀበለው አምኖ ብቻ አይደለም የሚቀበለው፣ አምኖ ሲጠመቅ ይድናል። ያንን ነገር ተቀበለው ማለት ነው። እምነቱ ብቻ አይደለም። ምክንያቱም ያመነ የተጠመቀም ይድናል ብሎ ክርስቶስ አስተምሮ በቃ ችግር ጥምቀት ስራ ነው ማለት ነው። ጥምቀትን ስራ አድርገኸዋል ማለት ነው። ስለዚህ ጥምቀት ስራ ነው ማለት ነው። ስራ ነው እኮ አሁን እቺ ስራ የምትል ቃል የሚቆረቆር አይደለም የሚያድነው መታዘዝ በሚል ጠቅላላ ውስጥ እኮ ያውቀዋል። ኢኒሻሊ ማንም ሰው በእናንተ እንኳ ቋንቋ ሰላም ለኪ አሁን እየሄድን እየተገባባን እየተመለስን ወደኋላ እየሄድን ሰው እናሰለቻለን። እውነታው ምን መሰለህ? እውነታው ማንም ሊክደው የማይችለው አንተም ኦርቶዶክስም እኛም እንዲህ ነው የምናምነው ብለሃል አይደል? እኔም የማውቀው እሱ ነው። አትሊስት ኢኒሻሊ ሴፍድ የሆነው በእሱ ብቻ ነው። ያው ወንድም አንድ የሚት አድርጎኝ ወንድምህም አኬ ሲናገር አዎ ምንም የጨመርነው ነገር የለም ብሏል። እንዳንተ እንዳልከው ነው ያለው። ጥሩ ነው። በቃ ታዲያ ምንም የጨመራችሁት ነገር ከሌለ ገባ መልሳችሁ እንደገና በጥምቀት አትበለኝ። የጨመርክ ማለት ነው። ጥምቀት ካስገባህ እዚህ ውስጥ ገባህ አይደለም? ካልጨመርክ መልካም፣ ካልጨመርክማ ጥሩ ነው። ስለዚህ ዳንከው በእምነት ብቻ ነው ማለት ነው። ስለዚህ ዳንከው የተደረገልን አንተ ቅድም ስትለኝ ነበር፣ እኔ ስጠይቀኝ ነበረ። የተደረገልን አንተ በምን ተቀበልከው? በእምነት አይደለ? በስፍራው አልነበርክም፣ አላየህም። መቼ ሲጠመቅ ነው ሰው አምኖ ሲጠመቅ ያንን ይከፍለዋል። በጥምቀት ነው የተቀበልከው? በጥምቀት ነው የሚቀበለው። የቤዛነቱ ስራ ጥምቀት መቀበያ ነው ማለት ነው። መቀበያ ነው።
ጌታ ኢየሱስ ክርስቶስ ክርስቶስ የምትለብሰው በምንድን ነው? በጥምቀት አይደለም እንዴ? ስለዚህ አዋጣሃል ማለት ነው። የቤዛነት ስራው ላይ አላዋጣሁትም። እምነትና ጥምቀት አዋጣሃል ማለት ነው። ለምንድን ነው በግድ አዋጣህ? አንዳንድ አባባል አዋጣሃል። አዋጫ እኮ አይደለም። ስለዚህ ካላዋጣ ያንን በማመን ብቻ ነው። ስራ እየጨመርክ ነው ስትል አንተ ቆይ እሺ በማመን ብቻ ነው የዳንኩ ስትል፣ ስለዚህ እኔ አላልኩም። እዚህ ጋር ላስቆም። እኔ አላልኩም። ኤፌሶን 2 ነው ያለው። ጸጋው በእምነት አድኖናል ያለው እኔ አይደለም፣ ዳጊ አይደለም። አሁን እዚህ ጋር አቋርጠሃል። ዳጊ አይደለም ጳውሎስ ያለው ብለህ አውራ ከፈለክ። ቆይ አሁን መስመር ይዛት መጣ። ጳውሎስ ያላለው ነን አንበልና አላለም። እሺ እንግዲህ አሁን አንብበው። ቆይ አሁን አንተ ብቻ ነው እየጠየቀ ያለውና አንተ ብቻ ነው ያላልከው ስላልክ አቋርጠሃል። ወደ ጽሁፍ ከመሄዳችን በፊት ክሊር እንዲሆንልን ድህነቱን አገኘ ድህነቱ ላይ መዋጮ አድርገሃል ማለት ነው። ቁጥር 8 ላይ ነው የሚናገር። ቁጥር 8 እንደዚህ ይላል። ጸጋው ይላል ቋንቋው ላይ እንግባባ። አንዴ ጥሩ መተን እንዴ በሰላም ስለተነበበ ብቻ እኮ አይደለም እንትን የምናደርገው። ግድ የለም አልክ ስላልከኝ ነው። እኔ እንዳላልኩኝ አንድ ጊዜ ለተወደዱ ኦርቶዶክሳውያኖች ክርስቲያኖች አንዴ ሰላም ለኪ ገና ሰፊ ጊዜ አለ። እሺ እኔ ልተኛ ስለሆነ አሁን ሰፊ ጊዜ አለ። እኔ ጋር በጣም ክሊር አድርግልኝ። እኔን የሚዩት ያደረኩህ ሰላም ለኪ አንዴ በጣም ይቅርታ። እንደዚህ ማድረግ እንኳን አልፈልገው ነበር። ቃሉን ላነብ ስለሆነ አንዴ ለቃሉም ክብር ይኖራል ብዬ ነው። ኤፌሶን 2:8 ላይ እንደዚህ ይላል፣ ጸጋው በእምነት አድኗችኋልና። ጸጋው ማለት ፍሪ ጊፍቱ ነው አይደል እንዴ? ያን ፍሪ ጊፍት በእምነት በመቀበላችን ድነናል ብለን ነው ምናምነው እኛ። ጸጋው ላይ ያዋጣነው ነገር የለም። አንደኛ ጸጋ ላይ አይዋጣም። ጸጋ ላይ ጥምቀት አይዋጣም። ጸጋ ላይ ሜሮንና ቁርባን አይዋጣም። እንዴ ሰው ፍሪ ጊፍት ላይ እንካ ሲል አንድ ሰው ነፃ ስጦታ ሲሰጥ ካንተ ምንድነው የሚጠበቀው? ካንተ የሚጠበቀው ቴንኪው ማለት ነው የሚጠበቀው እንጂ ስራ ይሰራ። ስራ የሚሰራው ለሪዋርድ ነው። አዎ አክሊል የሚባል ነገር አለ። ሁሉን እንደ ስራው ስለሚከፍልኛ አሁን መልካም ስራዎችን እንሰራለን ሪዋርድ አለው ብለን ስለምናምን ማለት ነው። ኦኬ ስለዚህ ጸጋው በእምነት አዳነን እንጂ በጥምቀት አዳነን የሚል ሊያሳየኝ አይችልም። እኔ በእምነት እያሳየሁት ነው። እሱ ማይኩን ሲከፍት ደግሞ ጸጋው በጥምቀት አዳነን የሚል ካለ ያሳየናል። ራስ ትምህርት ሰርተ ታሳየኛል እንጂ ቃል በቃል ግን እያሳየሁ ነው። ያንን የመስቀል ስራ ያንን ፍሪ ጊፍት በእምነት አዳነን የሚል ቃል በቃል እያሳየሁ ነው። አንተ በሚቀጥለው ምን ብለህ አሳየን መሰለህ? ጸጋው በጥምቀት አዳነን የሚል ሀሳብ ካለ አሳየን። ይበቃኛል መሰለኝ። ከዳኒ ጋር ቀጥሉ። እሰማሃለሁ ግን ከፈልክ ምላሽህን። ከዳኒ ጋር ሳይሆን አንዴ ገብተህበታል አይደል? ከቅድም ጀምሮ ከመጀመሪያ ጀምሮ እንደዛ ትላለህ። ችግር የለውም። ሁለታችን እናውራ። ሌላ ሰው መጥቶ እኮ ያወራል። አሁን ምንድን ነው ጸጋ በእምነት አድናቸዋል እናምነዋለን። ቃሉን እንቀበለዋለን እኛ ኦርቶዶክሳውያን። ኦኬ ጸጋው በእምነት አድናቸዋል ግን ምን ማለት ነው? በእምነት ብቻ ነው አይደለም። አንደኛ ነገር። ሁለተኛ ነገር ደግሞ ጸጋው ራሱስ ምንድን ነው? ስጋና ደግሞ እኮ ቁርባኑ ራሱ እኮ ጸጋ ነው። ከእግዚአብሔር የተሰጠን ስጦታ ነው። ጥምቀት ራሱን ክርስቶስ እኮ ነው የሰጠን። ጥምቀቱ ጠቅሳ አሳየን። ጸጋ ነው ብለህ አሳየን። ጥምቀት ጸጋ ነው፣ ቁርባን ጸጋ ነው። መጀመሪያ መረዳት ነው። ጸጋ የሚል ትርጉም ስጦታ ነው አይደል? ጥምቀት ነፃ ስጦታ ነው። ታዲያ ማን የሰጠን? እኛ አምጥተነው ነው? ገዝተነው አምጥተነው ነው? ጥምቀት ስጦታ ነው። ቤተክርስቲያን ጥምቀት ስጦታ ነው ብላ ታስተምራለች። ታዲያ ጸጋ እኮ ነው። ጠቀስ፣ ከእግዚአብሔር ቃል ላይ ጠቀስ እናሳየን። ጸጋ የሚለው መጀመሪያ ከተረዳው ወዳጄ ዳጊ ጸጋ በእምነት ብሎ ጠቀሰ። አንተ ደግሞ ጸጋ ጸጋዎች ምንድን ነው? አንተ እዚህ ጋር አይ በቃ እኔ ለአንተ አልመልስም፣ አንተ ለራስህ መልስ። ጥምቀት ጊፍት ነው ካልክ አይደለም ለአንተ መልስ። እኔ ድል ስጥ ካልሆነ እያልክ እንትን አትስራ። ቆይ ሂሳብ አይደለም እኮ እያሰላን ያለ ነው። ገባ? አሁን እያሰላን ሳይሆን ከታች ላለው ለተወደዱ ክርስቲያኖች እና ኦርቶዶክሳውያኖች አንድ ነገር መተው አለብን። ጠቀስና ጥምቀት ስጦታ ነው በለኝ፣ ቁርባን ስጦታ ነው የሚለውን ክፍል አሳየኝ ከእግዚአብሔር ቃል ላይ። ከዛ በዚህ እንለያይ አይሻልም ወዳጅ? ከሌለ ደግሞ ሌላ ጊዜ ብለን እንትን ማለት ይችላል። አሁን እኮ ምንም ይሄ እኔ በቃኛል። እኔ ጋር 5 ከምናምን ነው ዳኒ ስላሴ የሚል ጥቅስ አምጣ እንደማለት አለ። ምን ስላሴ እኮ አለ። ችግር የለም። ጸጋ ስጦታ ነው። ገብቶሃል? ክሊር ጸጋ ማለት ስጦታ ነው። ዛኔ ደህና ደሩ። ወዳችኋለሁ። ሰላም ለኪ። በጣም ጥሩ ተወያይ ነህ። ሌላ ጊዜም አብረን እናወራለን። እግዚአብሔር አክብር። ግን ሀሳብን ለመጨፍለቅ አይደለም። አንተ ቀጥል፣ እኔ ይበቃኛል ለማለት ነው። ቴንኪው ወንድማችን። ዳግሻ ጸጋ ይብዛል ለሚሰማን ሰው። እሺ አትውጣ
እንቀጥል። አይ ዳኒ ሀሳብ አለ አይደል? አልጨረስክም? አይ አቱት እኔ ልውጣ። በደቂቃ የምናወራ ከሆነ በደቂቃ መድበን ማውራት እንችላለን እናንተ እንጂ ለምን ትወጣለች? አይ አይመችም። ያንተ እንትን ብታደርገው እንትን ሰው እንዲያወራ አታደርግም። እድል አትሰጥም ብዬ ነው። አንተ ይቅርታ አድርግልኝ። አይ በደቂቃ እናውራ። አንተ የምትጠይቀው በደቂቃ ይኖራል። አንተ የምታወራው የምናወራራበት እንትን ነገሮች ይኖራል። ከዛ ሰው ይታነጽበታል። አንተ የምታወራው ነገር ይኖርህ እንጂ አንተ የምታወራው ነገር ይኖር እንጂ ብራዘር፣ አይ የተለየ ለአንተ የምሰጠው ነገር የለኝም። በአሁኑ እዛ ከሆነ ችግር የለውም። በቃ ምክንያቱም ብዙ ጊዜ እኔ እናንተ ተደጋጋሚ ለማውራት ሞክረን ማውራት አልቻልንም አይደለ? ገብተህ ማለት ነው እድል አግኝተህ ገብተህ ከዛ ለማውራት ማለት ነው። ይገርም ነው። እሺ በደቂቃ ከሆነ እኔ ፈቃደኛ ነኝ፣ ካልሆነ ልውጣ። እኔ አሁን ለአንተ የተለየ ነገር አልሰጥህም፣ ግን ታይም ለማወራው ነገር ታይም ያስፈልገኛል ዳኒ ስትለኝ ምክንያቱም የምታደርገው እንትን ፖለቲካ አይነት ነገር ስለምትሰራ ያ ነገር አይመቸኝም። እኔ ደግሞ ግልጽ የሆነ ውይይት አሁን ዳጌ ጋር በስፋት አውርተን እናውቃለን ከዚህ በፊት። ታይም ዳኒ አነሰኝ ስትለኝ ያንን ታይም እሰጥሃለሁ፣ ጨምርልሃለሁ። ታይም ሲያንስ ትነግረኝና ያኔ ይሄ ነገር ትንሽ ታይም ፈልጊያለሁ፣ በደንብ ላብራራው ፈልጋለሁ እና እባክህን ታይም ስጠኝ ትለኛለህ፣ እሰጥሃለሁ ማለት ነው። ምንም ከባድ ነገር አለም። ታይም ጨምርልሃለሁ። ዶሪ አትጨነቅ። እሱ ከሆነ ችግር ማለት ነው። እሱ ከሆነ ችግር እሺ እንቀጥል። ወጣል እኮ ዳንዬ። ኧረ ወጣ። እሺ አይዞህ ብራዘር።